ሰው ነው አልተባለም አሁን ሁለት ሆኖ ሁለት ናቸው ሁለቱም አብረው ነው የሚሰሩት ማንና ማን ነው ስማቸው ሞከንንና ሀብታሙ መኮንንና ሀብታሙ ጥሩ ፓስፖርት ኮፒያቸው አለ ከሀገር መውጣትና ለመውጣታቸው ለማረጋገጥ አይዲያቸውን ምናምን ሰተን እኮ ወጥተው መውጣታቸው ትኬት ምናምን የቆረጡበት እንትን ተልኮልናል አይተናል ቼክ አስደረገ ማለት ነው ኤግዚት ተመቶላቸዋል ኦሬዲ ወጥተዋል ይላል ሁሉ ነገር እንትን ብለው ጨርሰው ለትዮ ራሱ ማለት ነው ሪከርዱላ ማሜ ራሱ ያወራው ሪከርድ ምናምን ነገር ሁሉ አለ ይለቀናል እኛ ግሩፕ ላይ ምናምን እሺ ታዲያ እነሱን ሀብታሙንና ምናምን ነገር ማሰማት ይችላል ከማሜ ጋር ያወረቹትን የቃለ ምልልስ ሪከርድ ማለት ነው እሺ ቆይ ሪከርዱን ከተበፍታ አንዴ ንገረኝ ስማቸውን ሀብታሙና መኮንን ስማቸውን ግሩፕ ላይ ግባ ሀብታሙ እሺ ሀብታሙና መኮንን ያገናኛችሁ ማን ነው ለእናንተ ማሜ ነው እኛ በማሜ በኩል ነው የመጣነው ማሜ ነው እነሱ ጋር እንድንሰራ ያደርጋል እነሱ ደግሞ ሳይት ላይ የሚያሰሩት ተቀበሉን እዚህ ቤትም አኮሞዴሽንም የሚያስዙን እነሱ ናቸው ታዲያ ማሜ ካገናኛችሁ ለምን ኃላፊነቱን አይወስዱም እሱ ለምን ማሜ ካገናኛችሁ ማሜ ያገናኝ ከሆነ ሀብታሙና መኮንንን ማሜ ካገናኛችሁ ማሜ ለምን ኃላፊነቱን አይወስድም እሱ ያለውን ነገር ማለት ነው አሁን እሱ ትናንትና ቪዲዮ ሰርቶ ምናምን ነገር እነሱ ባሉበትም እንዲያዙ ቲኬት ምናምን ቆርጠው መውጣታቸውን ሁሉ ነገር መረጃም የሰጠን እሱ ነው አሁን በዚህ ሰዓት ማለት ነው ማሚያው የሚችለው ነገር አንቺም ያለውን ነገር እንድትባበሪ አመልክቷል ፖሊስ ጣቢያ ማሚ አመልክቶላችኋል እሱ እንደማምጣቱ ይዟችሁ አንዳችሁ ይዘዱ ፖሊስ ጣቢያ ማሚ ፖሊስ ጣቢያ አላመረከተም ዛሬ እኛ ኤምባሲ ሄደን ነበር ዛሬ ደግሞ ኤምባሲ ሄደን 5 ልጆች ሄደን ነበር ሄደን ኤምባሲ ዝግ ነው ሌቨርም ደግሞ ስንሄድ እዛ ኤምባሲ ሄዱ ምናምን ነገር ተባለን ፖሊስ ጣቢያ ሄዳችሁ ፖሊስ ጣቢያ ነው ወደ ሌበር ይላካችሁ ሌበር ክሰሱ ተባለን ፖሊስ ጣቢያ ሄደን ማለት ነው ኦኬ ፖሊስ ጣቢያ ስትሄዱ ሌበር ሂዱ ተባላችሁ ሌበር ስትሄዱስ ምን ተባላችሁ ከዛ እነሱ ከሀገር ስለወጡ እኛ ምንም ማድረግ አንችልም ምናምን ነገር ብለውን አሉ ትላንት ዛሬ ደግሞ ኤምባሲ ሄደን 5 ልጆች ሄደን ስናጣራ ዝግ ነው ኤምባሲ ኦኬ አሁን ጥሩ እየመጣክልኝ ነው ፖሊስ ጣቢያ ስትሄዱ ሌበር ሂዱ ተባላችሁ ሌበር ኦፊስ ደግሞ ስትሄዱ ከኢማራት ውጪ ስለሆኑ እኛ ከኢማራት ውጪ ለሆነ ነገር ምንም ማድረግ አንችልም አሏችሁ ስለዚህ ኤምባሲ ሄዳችሁ ትክክል ስቴፑ ትክክል ነው እሺ ከዛ ኤምባሲ ምን አሉ ዝግ ነው ዝግ ነው ዛሬ ዝግ ነው ኦኬ ዛሬ ምንድነው ቀኑ ቅዳሜ ዝግ ነው እሁድ ሰኞ ነው መሄድ የምትችሉት እስኪ እሺ ማሜን ሼር አድርጉለት ይምጣና እሱም ያስረዳን ከላይም ማሜ ከላይም ያለው ማሜ አብሮን ተበዳይ ነው እነሱ ጋርም ክላስ እንደዚሁ ተሰባስበው ያሉ ልጆች አሉ እንዲያስረዳለን እሱም እንትን በይልን እንዲናገር እሺ እንታለ ማሜ ከላይ አልገብተ ሰላም እንዴት ናችሁ ሀቡዬ እንዴት ነሽ እንዴት ነው ወንድሜ ሰላም ነው አለን ደህና ነኝ ያው እዚህ ያለን ሁላችንም ተበዳይ ነን ሁላችንም አይዲ በግል አሰርተን የምንሰራ ቀን ሰራተኞች ኮንስትራክሽን እየሰራን ያለ ልጆች ነበርን በዚህ አጋጣሚ ግን በኢራን እና በእስራኤል ጦርነት ምክንያት ስራው ሲዘጋ ገንዘብ የሚከፍሉን የነበሩ ልጆች አርባባችን ፓኪስታን ነው ከፓኪስታኑ ተቀብለው ሁለቱም የት እንዳሉ አይታወቁም አሁን ግን ያው ሀገር እንደገቡ ነው መረጃ እየሰማን ያለ ነው ስለዚህ አሁን እኛ የምንፈልገው ገንዘቡ ተገኘ ያልተገኘ አንድ ነገር ሆኖ እነዚህ ልጆች ሌባ ናቸው ዘራፊ ናቸው ለህግ መቅረብ አለባቸው ከሀገር ከወጡም እናንተ አንቺ ትልቅ ቲክታከር ነሽ የኛ ኩራት ነሽ አግዙን እርዱን ለህግ ይቅረቡልን ይሄ ሁሉ ሰው አሁን ቤት ኪራይ ክፈሉ ካልከፈላችሁ ውጡ ተብሎ አብዛኛው ሰው በረንዳ ላይ ነው ያለው እኔም ቪዲዮ ከፍቼ አሳያችኋለሁ ያሉትን ልጆች አግዙን እርዱን እና ሁለተኛ ነገር ደግሞ ፓኪስታኖቹን በምን አይነት መንገድ እንደዚህ ሰዎች አልተቀበልንም ካምፓኒው ደሞዝ ብሩን አልተሰጠንም ቢሉ ይሄው ሰጥቷቸዋል ለምንለበት ማስረጃ አለ ማስረጃ እጄ ላይ የለኝም ነገር ግን ፓኪስታኖቹን ማቅረብ እንችላለን ለምን አሉ እነሱ ፓኪስታኖቹ በወሬ አይደለም ወደ አካውንታቸው ያስገቡበት ምን መሰለህ ህግ እኮ ዝም ብሎ በወሬ አይደለም የሚሰራው አሁን እኔ ህግ አካላት አሉ ከኔ ጋር የሚሰሩ ኢትዮጵያ የማን ነው ጫጫታ በእናታችሁ መደማመጥ አትችሉም ያንተ አንተ ጋር ነው መሐመድ አንተ ጋር ነው ድምፁ የሆነ ነገር የሞተር ድምጽ ነው ኦኬ ቆይ እናንተ ጋር ነው ታልኩ መሐመድ የሆነ የሚጮህ ነገር አለ መሐመድ አንተ ጋር እንደ ማሽን ነገር እኔ ጋር ምንም የለም ሩም ውስጥ ነው ያለሁት ሃዩ እሺ ቆይ ሌላ ሁሉ ሚት ነው ታደማን ጋር ነው አንድ ላይ ሆነ እዛው በእነሱ ጋይስ ሌላ ሰው አታስገቡ አንድ ላይ ሆኑ እዛው ሆኖ በአንድ አካውንት ያወሩኝ ማደማመጥ አልቻለም አንዴ ወንድሜ ሚውቱን አብራው
ይኸውልህ ለምሳሌ ለህግ ስናመለክት ህግ ምን ይፈልጋል መሰላችሁ? ለነዚህ ሁለት ለሀብታሙና ለመኮንን ገንዘቡን ፓኪስታኒዎቹ መክፈላቸው ማረጋገጫ። አሁን ሀብታሙና መኮንን እኛ ገንዘቡን አልሰጡንም ፓኪስታኒዎቹ ቢሉ ዶክመንት ወይ የገባበት ደረሰኝ ወይ ደግሞ በእጃቸው ሲሰጣቸው ገንዘቡ የተቀረጸ ቪዲዮ ማስረጃ አለ ወይ ነው የኔ ጥያቄ። እሺ ያለን እኛ አሁን እጅ ላይ አብዛኛውን የምንሰራው ስራ እዚህ ጋር ሁሌም እየሰራን ያለበት በተመተማመን ነበርና ግን ግሩፕ ላይ ብሩን ተቀብያለሁ ነገ ከ4 ሰዓት እስከ 5 ሰዓት እሰጣቸዋለሁ ብሎ ማለት ነው ሪካርድ አድርጎ ይላከልን አለ ግሩፓችን ላይ ማለት ነው። እሱ ቮይስ ፈልጋለሁ 5 ሰዓት ያለው ለካ የበረራ ሰዓቱን ነው ለኛ ሊሰጠን መስሎን ነበረ። እሱ የሚበርበትን ሰዓት ነው ለካ የነገረን ማለት ነው እኮ። እሱ ቮይስ ላኩልኝና እኔ ለህግ ባለሙያ ይሄ ቮይስ በህግ እነዚህን ሰዎች ለመክሰስ ማስረጃ ብቁ ነው ወይ ብዬ መጠየቅ አለብኝ። ታዲያ ከእናንተ ውስጥ አንዳችሁ ነው ወክሎ ስልክ የሚሰጠኝና ዋትስአፕ ላይ መረጃ የሚልክልኝ አንድ ሰው ሁሉንም ሰው ማረጋችሁ ችግር የለውም ልልክላት 05 እሺ ማን ነው አሁን ቁጥሩን እየሰጠኝ ያለው ሰው? ብሌን ይባላል። ብሌን ብሌን አንዴ ስልኩን ያዥው ችግር የለውም እነግርሻለሁ 05 22 22 87 87 68 58 68 58 የዚህ ቁጥር ባለቤት ስም ማን ነው? ብሌን ኦኬ ኮንታክት አደርጋለሁ አሁን ዋትስአፕ ላይ ሀቢባ ነኝ ስልክ ትልክልኛለህ። ቮይሱን ግን እንዳይደልትባችሁ ወደ ሌላ ስልክ ፎርዋርድ አድርጋችሁታል። አድርገናል ፎርዋርድ ላክ ግሩፑን ወይ እንትን ማለት ነው። ችግር የለውም ሌላ እንትን ላቡሊ ሚላካልኛል ቮይስ አድርጌልሃለሁ መልስልኝ። ኤምኬ እንዴት ነህ? እንዴት ነሽ? ሰላም ናችሁ ወይ? አለሁልህ። እንዴት ነህ ኤምኬ? ፒስ ነው እግዚአብሔር ይመስገን። አቡ ወይ እዚህ ጋር ማንዴ ሪከርዱን ከፈለግሽ ማሰማት ይችላል። አጭር ሪከርድ አለ ከፈታው። እሺ ምን እየደወልኩለት ነው ይገባል። ትንሽ ተብሎ እሺ አንዴ እቺ ሪከርዱን ስሙት። እሺ ሰላም ግሩፖች እንዴት ናችሁ? አሁን የሮሞ ሰብ የሰራ ሰላም ግሩፖች እንዴት ናችሁ? ያው ዛሬ ሳብ እናስተካክል ነው ከሰውዬው ጋር ነገ እመጣለሁ። ሰማሽ? ያው ዛሬ ሳብ እናስተካክል ነው ከሰውዬው ጋር ነገ እመጣለሁ። ሂሳብ ልናስተካክል ነው ከሰውዬው ጋር ነገ እመጣለሁ ነው የሚለው ቮይሱ። አዎ እንደዛ ነው። ትናንትና የተባለ ነበር ለመምጣት ብሩን ጨርሶ ነበር እንትን ያሉት። ያው ሙሉ ሪከርዱን ደግሞ ይልክልሻል። ሰውዬውንም ላክላት። እሺ ላክልኝ። አሁን ቮይስ ላይ የጠየቁህን ዋትስአፕ ላይ ላክልኝ። ኤምኬ ማሜ ይመጣል ብሏል። እንጠብቀዋለን። ማሜ እስኪመጣ በደንብ እንዲያስረዳን። እሱ ደግሞ በጣም ይገርማል። እኔ ግራን የገባኝ በእውነት አሁን እነዚህ ሰዎች ፓኪስታኒዎቹ ደሞዙን ለእነዚህ ሰተናል ብለዋል። እነሱን ደግሞ በህግ ለመጠየቅ መቀበላቸውን ማስረጃ ሊኖረን ይገባል። ራይት የሀብታሙ ፓስፖርት አለ እኮ እንዲልክልኝ ጠይቀዋል ብሌንን። በጣም ያሳዝናል በእውነት ማለት። ቆይ አንድ ሰው ከሀገር አሁን የነሱ ስፖንሰራቸው ማን ነው? ማን ነው ስፖንሰራችሁ የእናንተ?
ስፖንሰር እኛ የመጣ ነው በማሜ ነው አይዲ መተው ነው የተቀጠሉት። ፓፒ ራሱ እንትን ማሜ ነው በማሜ ነው የመጡት እነሱ። በማሜ ስትመጡ ማሜ ካምፓኒ ያለው በማሜ ፍሪ ቪዛ ናችሁ። በሱ አሁን አይዲያችሁ ላይ የተጻፈው የማሜ ካምፓኒ ነው። ካምፓኒ ያለው ማሜ እኮ እሱ ነው። ቲክቶክ ላይ አናግሮን እንዴት እንደሚሰራ እኛ ብዙም አይዲያ የለንም። ላይክ መምጣታችንን ብቻ ነው የምናውቀው። መተናል። እነሱም ፓፒ የሚባለው ሀብታሙ የሚባለው ሞኬ የሚባለው የመጡት በማሜ ነው። በማሜ ቲክቶክ ላይቭ ላይ ባለ አካውንት እንትን ነው መጥተው እንትን ያሉት ማለት ነው። ከዛ እነሱ እዚህ ከመጡ በኋላ ፎርማን ሆኑ ማለት ነው። ከአርባቡ ጋር ይሄ እዚህ ካለው አርባብ ጋር ገንዘብ ተቀባይ ሆኖ ለኛ እስከዛሬ 5 ወር 4 ወር አካባቢ እየመጡ እየሰጡን ነበረ። ከዛ በኋላ ነው አሁን ይሄ ነገር ልክ ችግር በተፈጠረበት ታይም ላይ እንደዚህ የተፈጠረብን ማለት ነው። ላይክ ስራ ትተን 15 ቀን እየጠበቅናቸው አብዛኞቻችን በንባል ደረጃ ምንም የቤት ኪራይ እሱ መጥቶ እንከፍላለን ብለን ራሳችንን ሰርቫይቭ አድርገን ቤት በምንውልበት ሰዓት ነው ይሄንን ብር ይዞብን ሄዱት ማለት ነው። ምንም ወሬትም እንዳንሄድ ሰዎቹም እጃችን ላይ ገንዘብ የለም በቃ ምንም እንዳናደርግ አድርገው ነው አሳስረውን ተስፋችንን ነው በቃ ገደል የከተቱብን። ሌላ ቦታ እንኳን ኮሚሽን ከፍለን ስራ እንዳንገባ ገንዘብ የለንም እጃችን ላይ የቤት ኪራይ ምን ከፍሎ የለንም። ላይክ ውጪ እንኳን እንዳንሆን ደግሞ ሽንት ቤት የሌለበት ውጪ እንኳን ወንድ እንወጣለን ችግር የለውም። ወንድ ልጅ ችግር የትም ሆነን እንኖራለን። ስራን ፈልገን የቀንም ስራ ፈልገን እንደራጃለን። ሽንት ቤት እንኳን የለም ውጪ እንኳን እንዳንሆን ማለት ነው። 300 ሰው ምንሆነን አብዛኞቻችን ማለት ነው። እስቲል እንኳን እሺ ችግር የለውም እኛ እንኳን ብንበላ ቀንን ጾም ነው አላህ እግዚአብሔር ያየናል። እንትን እንላለን እንደራጃለን። ፈጣሪ ያደራጀናል። እናንተም ወንድሞቻችን እህቶቻችን አላችሁ ኢትዮጵያውያኖች። ግን ሌላውም ድጋሚ ይበላል ነው። እኚህ ዝም ከተባሉ ሌሎቹንም ድጋሚ በቃ አይቀርም እሱ ካደረገ እኛም ብናረግ ችግር የለውም ነው የሚሉን። እናንተ እያላችሁልን ደግሞ እንደዚህ እንዲሆን አንፈልግም እኛ እኮ። እኔ ያልገባኝ ነገር አለ። እኔ ጥርት ያለ ነገር ስለምወድ ነው የኔ ጥያቄ። አንደኛ ከኢትዮጵያ ስትመጡ ያመጣችሁ ማሜ ነው ትክክል? ኦኬ የእናንተ ስፖንሰር ማሜ ድርጅት አለው። በሱ ስፖንሰር ስር ነው አይዲያችሁ ጀርባ ላይ የተጻፈው የስፖንሰር ኔም የማሜ ካምፓኒ ነው ወይስ በሌላ ካምፓኒ ማሜ ጀስት ደላላ ብቻ ሆኖ ማሜ መጥቷል? ሀቡ ሳቢ እሺ ማሜ ሳቢ ሀቡ አስገቡ። እሺ ፍላወር ላክ ማሜ ማን ይላል ፍላወር ላክ ወይ ጻፍ የሆነ ነገርና ሞዴሬተሮች ኢንቫይት አድርጉት። ነው እኛ ማሜ ሰላም እንዴት ናችሁ? ሰላም ማሜ እንዴት ነህ? ሰላም አመሸህ አላችሁ? እንዴት ናችሁ? ሁሉ ሰላም አለን። ሀቡዬ እንዴት ነሽ? ደህና ነሽ? ሰላም ነው። ደህና ነኝ አለን ሀቡዬ። እሺ እነሱ ማሜ የመጡት ባንተ ነው? አዎ ብዙዎቹ በእኔ ነው የመጡት እኮ። ስፖንሰራቸው አንተ ድርጅት አለክ? ያንተ ድርጅት ነው ወይስ አንተ አገናኝ ነው? ድርጅት እኔ አይዲ ብቻ ነው ፍሪ ቪዛን የሰራሁላቸው ስራ አስገብቻቸዋለሁ። እዚህ ጋ ያሉት በብዛት ከ8 ወር ከ9 ወር በላይ የሆኑ ናቸው። አመት የሚሞላቸው አሉ። በልተው የጠፉትም ሰዎች ያው በእኛ የመጡ ስር ነበሩ። እዛ ጋር አብረው እየሰሩ አድገው ፎርማን ሆነው ነው ይህ አጋጣሚ የተፈጠረው። እስካሁን እስከ 1 አመት ሙሉ ድረስ ደሞዝ ከፋይ ነበሩ። አሁን ይዘው የጠፉ ሰዎች ማለት ነው። ኦኬ ስለዚህ ማለት በአንተ ሲመጡ አንተ ካምፓኒ ያለክ በራስህ ካምፓኒ ስፖንሰር ናቸው ከፊላቸው ነው ወይንስ ሌላ ድርጅት ነው ከፊላቸው? የሚሰሩት ሌላ ቦታ ድርጅታቸው ሌላ ነው? ስፖንሰራቸው አይዲያቸው የሰራውላቸው እኛ ነን። አይዲያቸውን የሰራንላቸው እኛ ነን። አይዲ ሰርተን ነው ከዛ ወደ ስራ የሸኘናቸው ማለት ነው። አይዲ ሰርተን ሸኘናቸው። ያው እየሰሩበት የነበረ ድርጅት ነው። አሁን ድርጅቱም አይደለም የሰረቃቸው የራሳቸው ወንድም ነው አብሯቸው ሲሰሩ የነበረው። ያው እንደ ፎርማን ሆኖ ሲሰሩ የነበሩት ነው ደሞዛቸውን ይዘውባቸው ሄዱት። እሺ የሚያሰራውን ድርጅት ያገናኛቸው ማን ነው? ቀጣሪውማ እኛ ነን ያገናኛቸው። እዛ እየሰሩ ነው። ኦኬ ስለዚህ እናንተ ያገናኛቸው ድርጅት ደሞዛቸውን ለሌሎች ኢትዮጵያኖች ማለት ለነዛ ሰዎች መክፈል ትክክል ነው። ለነዚህ ሰዎች ዳይሬክት ለምን አይከፈላቸውም ደሞዛቸው? ለእያንዳንዱ ከሚሰጡ አሁን አደራጅተው በራሳቸው ነው የሚመርጡ። ፎርማን ሲመረጡ በራሳቸው ነው የሚመርጡት ይመስለኛል እንደዛ። ከዛ ፎርማን ሆኖ ከነሱ እኩል ነበር የሚሰሩት። እነሱም እንደነሱ ተመሳሳይ ስራ ነበር እየሰሩ የነበሩት። ከነሱ ያው ቆየት ስላሉ እነሱ ፎርማን አድገው ነበር፣ ወደ ፎርማን ሄደው ነበር እነሱ የሾሟቸው። በእርግጥ እኛ አይደለም የሾምናቸው፣ ደሞዝ ከፋያቸውም እንደዚሁም ብለን እኛ አንሾምም። አንዴ ኮሚሽን ከፍለን ነው ስራ የምናስገባቸው። ከዛ በኋላ ነው እንትን የሚሉት። ጭራሽ ኮሚሽን ከፍለው ነው ስራውን የገቡት? ከፍዬ ነው ያስገባቸው። ኦኬ አንተ ራስህ ከኪስህ ኮሚሽን ከፍለህ ነው ስራውን ያስገባቸው? እኔ ያመጣኋቸው ልጆች ከፍዬ ነው ያስገባቸው ኮሚሽን። እኔ ያመጣኋቸውን ማለት ነው። ኦኬ አንተ ኮሚሽን የከፈልከው ለማን ነው? ለሀብታም ከኢትዮጵያ ላመጣኋቸው እኮ
ገባኝ። የከፈልከው ገንዘቡ ለሀብታሙ ወይስ ለመኮንን? ኖ ለኮሚሽን ለእነሱ አለ መጀመሪያ አካባቢ ያው ከዛ በኋላ እነሱ ፎርማን ከሆኑ በኋላ ለእነሱ ነው ኮሚሽን እየከፈልኩ ማስገባ የነበረው። እነሱ ከመግባታቸው በፊት ግን በፊት ነበር አንድ ፓኪስታን ነበር፣ አሁን ያለ አይመስለኝም። ለሱ ነበር ግን እነሱ ፎርማን ካደጉ በኋላ ለእነሱ ነበር እየከፈልኩኝ የማስገባቸው። ተረዳሽ? እሺ። ስለዚህ አንተ ኤጀንሲ እንትን የለህም፣ ማነው ካምፓኒ የለህም? ካምፓኒ የለኝም። ወዛ ጋር የስራ ቦታ ደላላ ነህ። ጀስት አምጥተህ ብቻ ካምፓኒው ጋር ማገናኘት ነው ስራክ። የስ በቃ እንደዛ ነው እንጂ ያው ስለ ደሞዙ ስለ ስራው ምናምን ብዙም እንትን ኮሚሽን ከፍዬ ነው ጀስት ማስገባቸው እንደማንኛውም ሰው እኮ። ስለዚህ ታዲያ እነዚህ ልጆች እኮ ህገወጥ ናቸው ማለት እኮ ነው። በህገወጥ መንገድ ነው የሚመጡት። ኤጀንሲ ከሌለህ ካምፓኒ ከሌለህ በህገወጥ መንገድ ነው የሚመጡት። የሚሰሩት አይዲ አላቸው የራሳቸው አይዲ፣ ግን ስፖንሰራቸው ሌላ ነው፣ የሚሰሩበት ካምፓኒ ደግሞ ሌላ ነው። አዎ በፍሪ ቪዛ ነው። መንግስት እዛ ካምፓኒ ጋር እየሰሩ እንደሆነ አያውቅም። ምክንያቱም ምንም አይነት ወርክ ፐርሚት የላቸውም ከዛ ካምፓኒ ጋር። መንግስት የሚያውቀው ስፖንሰራቸው ጋር እንዳሉ ነው። አሁን እነዚህ ሰዎች በህግ እነዚህ የፓኪስታኒውን ካምፓኒ በህግ ለመጠየቅ እነሱ ጋር ለመስራታቸው ምንም አይነት ኮንትራክት ውል ፍርርም የላቸውም ከዛ ካምፓኒ ጋር። ጀስት እንደዛ ነው። ጽዳት በቃ ጽዳት ነው የሚሰሩት እዛ አካባቢ ላይ ውል እንደዚህ የለም። እውነት ለመናገር የለም። አይዲ በራሳቸው ነው። ደሞዝ ተስማምተው በቃ ደሞዙን ተነግሮ በዛ ነው ኮሚሽን ክፍል እንደማንኛውም ፍሪ ቪዛ እንደሚሰራ ማለት ነው። ተረዳሽ? አይዲያቸው ግን በእኛ ካምፓኒ ነው። እሺ። ስለዚህ አንተ ስለሆንክ ሀብታሙንና መኮንንን ያገናኘካቸው ምን ልታደርግላቸው ስለ ሀብታሙና ስለ መኮንን? እንደ እነሱማ እንደዚህ ያደርጋሉ ብላ እነሱም ጓደኛቸው ነበሩ ከኔ በላይ እኮ። እነሱም ቪዲዮ ሰርቻለሁ በቻልኩት አቅም ቪዲዮ ሰርቼ ፖስት አድርጌያለሁ። የሚችለው ያ ነው። ምክንያቱም እንደዚህ ያደርጋሉ ብሎ ማንም አይጠረጥርም። ምክንያቱም 1 ዓመት ሙሉ ደሞዝ እየከፈሏቸው የቆዩ ሰዎች ናቸው እነዚህ ሰዎች። ገባሽ? ፎርማን ሆነው 1 ዓመት ሙሉ ደሞዝ ከፋይ ሆነው ሲቆዩ የነበሩት። እኔ የምችለው አንደኛ ከዚህ ብሎክ ማድረግ ነበር የምንችለው እኛ አይዲያቸው በእኛ ስር ስለነበረ፣ ግን ከረፈደ ነው የተነገረን ይሄ ነገር። ተረዳሽኝ? ኤግዚስት ካደረጉ ከዚህ ሀገር ከወጡ በኋላ ነው። እኛ ብሎክ አድርገን እዚሁ እናስቀራቸው ብለን ነበር። አንተ ከሀገር ሳይወጡ አልደረሰክም ነበር ኢንፎርሜሽን? አልደረስኩም። ኢንፎርሜሽን አልደረሰኝ። ቢደርሰኝ እኮ በጣም ቀላል ነበር። አይሄዱም ነበር የትም፣ ብሎክ ይደረጉ ነበር። አንዋር የሚባል ልጅ ትናንትና ገብቶ እኔ ብሎክ አደርጋቸዋለሁ እንዳልከው ነበር የነገረኝ። አንዋር የሚባል ልጅ የት አለ? አንዋር ከረፈደ ነው ሁሉም የሚመጣው ከረፈደ ነው። ከመጣን 5 ወራችን ነው እና ሀብታሙ ራሱ ከመጡ አመት አይሞላቸውም። ሲቀጥል ደግሞ ማለት ነው ማሜ የሚለውን አካውንት አስገቢና የበለጠውን ነገር ማለት ሙሉ ዝርዝሩን በደንብ ያብራራልሻል። እሺ ማሜ አበባ ላክ። አበባ ካለክ አንድ አበባ ላክ፣ ከሌለክ ደግሞ አለው ብለህ ኮመንት ላይ ጻፍ። ቅድም የገባው ኔትወርክ የነቀለው ልጅ ነው አይደል? አዎ መለጥ ያለው። ሌሎቹ ኮመንት እንዳታርጉሽ። አንዲ ማሜን አስገቡት። ስንት እያንዳንዳችሁ ስንት ከፍላችሁ ነው የመጣችሁት? ስትመጡ ወደዚህ ከ5 ወር በፊት በማሜ ከኢትዮጵያ ወደ ዱባይ ስትመጡ 480 ሺህ ብር አንዳንዶቹ 500 የከፈሉ አሉ በኢትዮጵያ ማለት ነው። ኦኬ አንድ ሰው 480 ሺህ ወይም 500 ሺህ ከፍሎ ሲመጣ የተነጋገራችሁ ጀስት አይዲያችሁን ብቻ ተሰርቶ እንደሚሰጣችሁ ነው። ሚልት ነክ ወንድሜ ሰሞሽም እዚህ ያወሩ ሰሉ ነው። አንድ ሰው 480 ሺህ ወይም 500 ሺህ ከፍሎ ሲመጣ ይሄን አላውቀውም። ይሄን ልጅ አላውቀውም። አንተ በእኔ ያመጣው ወንድሜ እዚህ ጋር ፊት ለፊት እኔ ነገሩኝ ነው ማሜ የማወራው እኮ አንተ እኔ አላመጣው አንተን አላውቅም። ባይዘው እኮ እንደዛ ትለኛለህ፣ ግን እኔ በአንተ ኮሚሽን ከፍዬ ነው የገባሁት አይደለ? እሱ እኮ ታዲያ እሱ ይለቁ በእኔ የመጡትን ነው ያወራው ካለው ኮሚሽን ከፍለካል ከፍዬ ከገባሁኝ አንተ ኮሚሽን ከፍለህ አስገብተኛል እና ሀብታሙ ጋር ቆይ ኮሚሽን የሚከፍለውማ ማሜ ነው እኮ ከኪሱ የከፈለው ኮሚሽን ማለት ነው። እዚህ ያሉት ናቸው እነሱ እዚህ ያሉት ስራ አይዲ ኖሯቸው ስራ እንፈልጋለን የሚሉት አሉ አይደለ? እነሱ አሁን ለዛ ለና ሀብታሙ ኮሚሽን የሚከፈላል ለነሱ ይከፈላል። እኔም የታክሲ ይዝና ነው ማስገባቸው። እዚህ ያሉት ናቸው። ከኢትዮጵያ ያመጣሁት ልጅ አይደለም ይሄ። እሺ አንድ ሰው ስታስገባ አንተ ራስህ ያመጣከው ሲሆን ከኪስ ከፍለህ ታስገባዋለህ ስራ። አንተ ያላመጣከው ሰው በሌላ ሰው የመጣ ሰው ሲሆን ደግሞ ከፍሎ ይገባል። ስንት ነው የሚከፍለው? እንደ ማንኛውም ሰው ኮሚሽን ይከፍላል። 500 እና 600 ነው። ያው 400 ሁሉም ያውቃሉ። እዚህ ጋር ያሉት ሁሉም ያውቃሉ። 400 እና ሀብታሙ ነው የሚወስዱት።
100 ደግሞ ታክሲ ነው የሚወስደው 100 ነው ይወስዳለው ማለት ነው። እዚህ ጋር እዚህ ላሉት ሳስገቡ እሺ ቆይ አንዴ 400 እንደለ የሚያስገቡት ፎርማሎቹ እና ሀብታሙ ይወስዳል። ኦኬ ፎርማል ይወስዳል 400ን ፎርማል ከዛ 100ን ደግሞ ታክሲ። ስለዚህ ያንተ ትርፍ አንድ ሰው ስታስገባ 100 ብቻ ናት። ከዚህ ያሉት እኔ ያላመጣኋቸውን ማለት ነው። አዎ አንተ ያመጣካቸውን ሲሆን ሙሉን ከራስህ ያንተ 100 ይቀራል። ስለዚህ ከራስህ ለአንድ ሰው 500 ነው የምታወጣው 100 የታክሲውንና 400 የፎርማሉን። አዎ እንደዛ ነው የምከፍለው። በቃ እሺ ገባኝ። አንድ ሰው ባንተ 600 ከፍሎ ስራ ስታስገባው በወሩ ወይም በ15 ቀኑ ያ ስራ ሳይስማማው ቢወጣ ሌላ ስራ የመቀየር እድል አለው ወይስ 600 አንዴ ብቻ ስራ መግቢያ ናት? አንድ እድል መሞከሪያ ናት? ይመለስለታል። ያልተመቸው ብዙ ሰው መልሽለታል። የታክሲ ቆረጥበታል ሁሉ በጣም ብዙ ሰው መልሻለሁ። ያልተመቸው ስንት ጊዜ ከሆነ ነው የማይመለሰው? ስንት ወር ሰርቶ ከወጣ ነው የማይመለሰው? ስንት ወር ሳይሆን ስራውን ያየዋል። 2 ቀንም 3 ቀንም ሰርቶ ያልተመቸው ካለ ይመለስለታል። የተመለሰለት በጣም ብዙ አለ። ኮሚሽን አሁን እንዲመለስለት ማለት የፈለኩት አሁን አንድ ቢሮ ለምሳሌ ከዳማ እስከ 3 ወር የመቀየር እድል አላት አይደል? በበፊቱ ነው ይሄ እንደዛ አይደለም። እንደዛ አሁን አንድ ሰው 600 ከፍሎ ስራ አንተ ታስገባውና ስራውን 1 ወር ሰርቶ ቢወጣ በቃ ኦልሬዲ 1 ወር ሰርተ ደሞዝ በልተሃል ስለዚህ አይመለስም ነው የምትለው ወይንስ ሁለተኛ እድል ትሰጠዋለህ? ኮሚሽኑ እንዴት እንደሆነ ታውቂያለሽ? አንደኛ ስራ ቦታ የሚገቡበት ቦታ ላይ ማለት ነው። ኦኬ ኮሚሽኑ ለምን እንደሚያውሉት ልንገርሽ። ስራ ቦታ የሚሰሩበት ቦታ ላይ ቤት ኪራይ ከልጆቹ ነው የሚከፈለው። ደሞዝ 2080 ብር ሆኖ በቀን 80 ብር ሂሳብ 300 ድርሃሙ ለቤት ኪራይ ነው የሚከፍሉላቸው። እነ ኮሚሽኑ 400 የሚቀበሉት ማለት ነው። ቤት ኪራይ አንዴ ከከፈሉ 2 ቀን ካዩት በኋላ ኮሚሽኑ አይመለስላቸውም። ይሄ ተስማምተው ነው እኔ ይሄንን ነበር መጠየቅ የፈለኩት። ስለዚህ 2 ቀን ነው የሚያገለግለው። 2 ቀን ስራውን ካደረ 2 ቀን አድሮ በሶስተኛው ቀን ቢወጣ ኮሚሽኑ ቀለጠ። ካልተስማማክ ለምን በመጀመሪያው ቀን አልነገርከኝም ነበር ነው? ቤት ኪራይ መከፈል አለበት። ቤት ኪራይ ስለሚከፈል መጀመሪያ ሲገቡ እየደወለ ነው። በዚህኛው ስልክ ላይ በገባንበት ስልክ ማለት ነው። ማን እየደወለ ነው? ሀብታሙ ባለቤቱ ማለት ነው እኮ ያን አንሱለታ አስገቡታ። ቦቲም ላይ እየደወለ ፎቶ ያነሶታል። አሁን ለምን እንደሚደውል አናውቅም። ችግር የለውም። ፓስፖርት ኮፒ ፎቶአቸው እስካለ ድረስ ኢትዮጵያ በህግ በቅልቦች በኩል ኢትዮጵያ በህግ ይጠይቃሉ። ደሞዙን ለመረከባቸው ማስረጃ ካመጣችሁ በህግ መጠየቅ ይቻላል። ችግር የለውም። የህግ አካላት አሉ ከኔ ጋር የሚሰሩ። ዶን ወሬ የሰው ማስረጃ በቂ አይደለም። በጣም ብዙ ከ200 በላይ ሰዎች ናቸው እኮ። አንሳለትና አናግረው። አቤት በለው እኮ ሪከርድም እያደረገ ነው። ቆይ ሪከርዱን እንስማዎች። እሺ ሰምተን እንመለስ። አቱታ እንዴት ነው ሳልወጣ የሚሆን አይሆንም። ይከፍታል ችግር የለም። እሺ የ600 ድርሃሙ ተመልሶልኛል። እስከ 2 ቀን ነው ዋረንቲ ዋስትናው፣ እስከ 2 ቀን ነው። ያ ሰው ስራው ካልተስማማው በመጀመሪያው ቀን ማሳወቅ አለበት። በመጀመሪያው ቀን ካላሳወቀና 2 ቀን ካደረ ስራ ቦታ አለቀ በቃ። ሌላ 600 ከፍሎ ነው እንደገና ስራ መግባት የሚችለው። ትክክል ነኝ? አረዳድ ትክክል ነሽ። አሁን ተስማምቶ ስራው በኤቭሪቲንግ ሪል ነገሩ ከነደሞዙ ይነገረዋል። አስገቡኝ እያለች ነው ልጁ። አሁን እንትን ያለው ልጅ ቃልዬ በሚለው አስገቡኝ እያለ ነው። ማን ነው እሱ? ብሩ ይዞ አሁን ሀብታሙ የሚባለው ልጅ ማለት ነው። ቃልዬ የሚባለው አስገቡኝ። እሺ ልምጣ እኔ ነኝ ይበል። አንድ ቁጥር የሚጽፈው እሱ ነው። ገብቷል። አሎ እኔ እኮ በአንድ ቦታ ላይ ሆናችሁ በሁለት አካውንት ለምንድን ነው የምትገቡት? አይ ዶንት አንደርስታንድ። እሺ ይሄ ነው አካውንቱ። ሰላም እንዴት ነህ? ሰላም ነው ወንድሜ። እሱ ነው። ቆይ አንዴ ሌላ ሰው ገብቶ እንዳይሆን ድምፅህን ይስሙና አንተነትህን ያረጋግጡልኝ። እሱ ነው። ነዱል ምናምን ያውቁታል። ድምፁን ታውቁታላችሁ? እሺ ቀጥል ወንድሜ። እሺ አቡ ሰላም ነው? አለን ይመስገን ፈጣሪ። አለን። ይሄን ነገር ለማስረዳት ከዚህ በፊትም ሉልም ነበር አጠገባችን። ይኸውልሽ ላይፍ ሾርት የሚለው መኮንንም ነው እና ይሄ ነገር የተፈጠረው ሀቡ ቢያንስ ከአመት በላይ ሰርተናል በእንደዚህ አይነት ስራ ማለት። እሺ አሁን ላይ አይደለም። አሁን ረመዳን ላይ እንደዚህ ነገሮች ተበላሽተው ሳይሆን ከዛ በፊት ሙሉ ቀን እየሰራን ከ200 350 ሺህ ብር ድርሃም እያመጣን እየተረከብን እንከፍል ነበር። ኦኬ። ከዛ አጋጣሚ ሰውየው ነገሮች ተበላሹበት። ይሄ ነገር የመጣው መች መሰለሽ? ከ3 ወር ከ4 ወር በፊት ብር መዘግየት ጀመረ ማለት። በፊት በሳምንት ነበር።
ኦኬ ከዛ በ15 ቀን ሆነ። ከ15 ቀኑም ደግሞ ወደ 20 ቀን ሄደ። ምክንያቱም ሰውየው አንዱ ካምፓኒ ሲከፍለው አንዱ ካምፓኒ አይከፍለው ያ ነገሮች ሲፈጠሩ ብር መዘግየት ጀመረ። ኦኬ ከዛውም በስተመጨረሻ ይሄ ረመዳን መጣ፣ ስራ ተዘጋ፣ ደሞዙ ቆየ። ኦኬ ሰውየው ማለት ፓኪስታኒው ነው። ከዛም በኋላ ሰውየው ጋርም ስልክ ስንደውል አያነሳም። ሰውየው ማለት ፓኪስታኒው የካምፓኒው ባለቤት። ኦኬ ፓኪስታኑ ማለት ነው። እሺ ሀብታሙ ቪዲዮ በኋላ በመሃል ምን ተፈጠሩ? እነዚህ ነገሮች ሲቆዩ ልጆቹ እኛም ማስጨነቅ ጀመሩ። ሀብታሙ ይሰማል? ኔትወርክ የለም ያለበት አካባቢ፣ ለዛ ነው ኔትወርክ የለም። እሺ ኤኒዌይ በድምጽ እሱ አንተነትህ ስለተረጋገጠ ችግር የለውም። እሺ ፎቶ ስላለ ችግር የለውም ጋይስ፣ በድምጽ እሱነቱ ተረጋግጧል። ሶሌት እንስማ። እሺ እየሰማንክ ነው ሀብታሙ። ኔትወርክ ነው መሰለኝ ሀቡዬ። አዎ አሁን እየሰራ ነው፣ ጥሩ ነው፣ እየሰማንክ ነው። እሺ ያው አብርቾ አሁን በርቷል። እሺ ችግር የለውም። ፎቶ አለ ማንም ጋር ለቆታል ሲጀመር ደረጃ። እሺ ኔትወርኩ ትንሽ አስቸጋሪ ነው ጋይስ። በቃ ቪዲዮን አጥፍተህ ካብራ ቢካዝ ጋይስ ኔትወርኩ ነው። አሁን ሰራ። ኔትወርኩ የለም። ቆይ ላጥፋውና ቪዲዮ። አይ አሁን ኦኬ ነው። አሁን እየሰራ ነው። አታጥፋው፣ ቀጥል። እሺ ኔትወርኩ የለም። ቪዲዮ ካበራ አሁን ተስተካክሎ ነበር። እና ባጭሩ ጠቅለል አድርጌ ልነግርሽ የፈለኩት አቡዬ ፓኪስታኒው ደሞዝ መዘግየት ጀመረ ብለክ ነው ያቆምከው። መዘግየት ጀመረ። ኢትዮጵያ ኔትወርክ ፓኪስታኒው ጋር ኔትወርኩ ነው ትንሽ የሚይዘው። እሺ ሀቢባ ትንሽ ደቂቃዎች ሲጭኝና ልጆቷን ይዣት እመለሳለሁ። እሺ አሌክስ ወንድሜ አቡ ቪዲዮን ማብራት ካልቻለ ወይም ደግሞ ያጥፋና ድምፁን ስለምናውቀው እንደዚሁ ማውራት ይችላል። ችግር የለውም። አዎ አውቃለሁ። ቤቱን ማኔጅ የማደርገው እኔ ነኝ። ታብራ ስል ብቻ ነው እያበራችሁ የምታወሩት እዚህ ቤት በተራ ነው። እኔ በደንብ አንደርስታንድ ማድረግ አለብኝ። እሺ አንዱ እሺ ሀብታሙ ፓኪስታኒው ደሞዝ መዘግየት ጀመረ። በትክክል ለአመት ያህል በወር ይከፍል ነበር። ረመዳን ከገባ በኋላ ስራ እጥረት ስላለ ደሞዝ ቶሎ መክፈል ተቸገረ ብለክ ነው ያቆምከው። ከ3 ወር በፊት አካባቢ ጀምሮ። አዎ ይሰማል። ኦ ማይ ጋድ ይሰማል። እሺ ወይ ወጥተህ ትገባ ሀብታሙ። መጀመሪያ እኮ ሰላም ነበር። ቪዲዮ አብርቶ ካጠፋ በኋላ ነው ኔትወርክ የተበላሸው። አዎ ወጥተህ ግባ እስኪ ሀብታሙ፣ ውጣና እንደ አዲስ ግባ። ከቲክቶክ ወጥተህ ፌስቡክ ወይም ዩቱብ ክፍት አድርገህ አንዴ ዘግተህ ስትመለስ ሪፍሬሽ ያደርጋል። ድጋሚ ጆይን በል። ቀጥታ መደወል እችላለሁ። እኔ ቀጥታ ስልኩን ልትሰጡኝ ትችላላችሁ? ቀጥታ ስልኩን አቡ ራሱ ነው የሚያውቀው። እኛ እናውቀውም። አዲስ ስልክ ነው። የመጀመሪያው ስልኩ ከሆነ አይሰራም። የሚጠቀመው ስልክ አይሰራም። አሁንም እሱ ሲደውል ነው እንትን ያለው። ኦኬ ጥሩ። እሺ አሁን ተመልሶ ጆይን ይላል። ተመልሶ ሲገባ ቃልዬ የሚል አካውንት ጋይስ አስገቡት። እሺ የ600 ኮሚሽን ተመልሶልኛል በደንብ የማሜ። ሁለተኛው ጥያቄ ማሜ፣ አንድ ሰው ባንተ 500,000 ወይ ማርክ 80,000 ከፍሎ ሲመጣ ምንድን ነው የምታደርግለት? እሱ ያው ከኢትዮጵያ ሙሉ ነገራቸው ነው። የመጀመሪያ ሳስገባቸው ከዛ ከሁሉንም ሳመጣቸው የእያንዳንዳቸው እኔ ማስረጃ አለኝ። ቮይሶች መጀመሪያ ስልክላቸው የነበረው ማለት ነው። ከኢትዮጵያ አምጥቻችሁ እዚህ ያስገብቻችሁ ለአንድ ዙር ለመጀመሪያ ዙር ብቻ ኮሚሽን ከፍዬ ስራ
ለመጀመሪያ ዙር ከፍዬ ስራ አስገባቸዋለሁ። ከዛ በኋላ ለሚፈጠረው ነገር ኃላፊነትና አልወስድም ብዬ ነው ሁሌም ቮይስ ምልክላቸው። ሁሉም እዚህ ጋር መናገር ይችላል። ኦኬ በጣም ጥሩ። እሺ ከዛ ውጭ ቃል የገባክለት ሰው ካለ ቮይስ ያመጣል። እሺ አንተ ባንተ ከዛ ውጭ እስከ መጨረሻው ፍሪ ቪዛ ነኝ። በዚህ አሁን በኮንትራት የማልሰራውን በዚህ ምክንያት ነው። ተረዳሽኝ? 2 ዓመት ሙሉ ኃላፊነት ነው። የመጀመሪያ ዙር ኮሚሽን ስራ ከፍዬ ያስገባለሁ። ከዛ በኋላ ለሚፈጠረው ነገር አይመለከተኝም ነው የምላቸው። እሺ ልንገርህ፣ አንድ ሰው 480 ሺህ ወይም 500 ሺህ ለምን ተለያየ ፕራይሱ? አንዳንዱና 44 መክፈል ከፍሏል እንጂ ታየውን እኮ ለፎርማናቸው ሰጥቷል እኮ ለካምፓኒው ለፎርማኑ ሰጥቶ ሌላ ጊዜ ከዚህ በፊት አንድ ጊዜ ብቻ አይደለም ወይም 1 ወር ወይም 2 ወር ብቻ አይደለም ረጅም ወራቶች ነው እየከፈሉ የነበሩት። ጀስት በተመሳሳይ መንገድ ሰጥቶ ነው ይሄ ነገር አፕን የተፈጠረው ማለት ነው። እዛች ጋር ከ1 ዓመት በላይ የሰሩ ልጆች አሉ። ከዓመት በላይ የሰሩ ልጆች አሉ። ስቲል ነው እየሰሩ አደጋ ቢደርስባቸው ከመሰላል ላይ ቢወድቁ የሆነ ነገር ቢሆኑ ማን ነው ኃላፊነቱን የሚወስደው? ማን ነው የሚያሳየው? ኢንሹራንስ አለው እኮ እሱ። ኢንሹራንስ አላቸው። አዎ እንደዚህ አይነት ነገር ተፈጥሯል። የህይወቱ ያለፈም ልጅ አለ። ሙሉ ለሙሉ አስጨርሰን የሸኘ ነው እኛ ራሳችን ነን። ኢንሹራንስ ካምፓኒ ማን ነው? ቆይ እሱን ራሳቸው አንዴ ይቅርታ፣ አንዴ ማሜ ሀብታሙን እንስማ። ሀብታሙ ቀጥል ካቆምክበት። እሺ አውዬ ፓኪስታኑ ጋር ነው የቆምነው አይደል? ፓኪስታኒው ደሞዝ ከ3 ወር በፊት ደሞዝ ቶሎ መስጠት ተወ። መጀመሪያ ቶሎ ይሰጥ ነበር እያልክ ነው ያቆምከው። ኔትወርክ ያቋረጠክ። አዎ ከዛም በኋላ ነገሩ ተፈጠረ። ይሄ ነገር ሲፈጠር ለቤት ኪራይ ብሎ 50 ሺህ ድርሃም ሰጥቶናል። ግልጽና ግልጽ እዚህ ጋር ማልደብቅሽ ነገር ማለት ነው። ይሄንንም ቢሆን ማሜም ያውቃል። ማሜም ሲጀመር አሁን ራሱን ነፃ ለማውጣት ነው እንጂ ሁሉንም ነገር አንድ ባንድ ሁሉንም ነገር ያውቃል። አለ መኮንን የሚባለው ልጅ ማለት ከኔ ጋር ያለው መኮንን አስገብቻለሁ። መኮንን ሾርት የሚለው ለኛ ኮሚሽን ራሱ ከኮሚሽኑ ጀምሮ እሺ ገብቷል። አዎ ከኮሚሽኑ ጀምሮ ራሱ ለኛ 350 ይሰጠናል። ለራሱ ነው 600 እየተቀበለ ከዛም በኋላ የሚወስደው። አሁን ግን እናንተ ሀብታሙ አንተ የምትወስደው 400 ድርሃም ነው አይደል? በአንድ ሰራተኛ ኮሚሽን 350 ኦኬ። እዚህ ጋር ማሜ 400 ነበር ያለው 300 ወይም 300 እዚህ ጋር በሚዲያ አሁን እኔ ያላመጣኋቸውን ሰዎች ሳመጣ 400 ነው። እኔ ያመጣኋቸው ልጅ ሰጠው 350 ነው። አሁን እዚህ ጋር አስተካክል ይወራ ከተባለ ማሜ የተላለፈው እሱ ጋር ራሱ አሁንም ቢሆን ብር አለን። ሀቡዬ እንደዚህ ይሰራ ነው ማለት ነው። ቅድም ያልከኝ ማሜ 600 400 ለእነ ሀብታሙ ትሰጣለህ። የራስህ ኦፍኮርስ አሁንም እኮ እንደዛ ነው። አሁንም እንደዛው ነው ያልኩሽ እኮ እኔ የማመጣቸው ልጆች ራሱ ይከፍላል። እሱ ደግሞ 300 እና 350 ነው ያለው። ከሚዲያ ላይ የሚመጡት 400 ነው። ይኸው እሱም ያውቃል አይደለ እንዴ? ኦኬ ቆይ ሀብታሙ አንዴ ልትነግረኝ ትችላለህ? 350 የምትቀበለው በማን ከሀገር የመጡ ሲሆኑ ነው? እና ሚዲያ ላይ ቪዲዮ ሰርታችሁ ደግሞ ከሚዲያ ላይ ስራ ልታስገቧቸው ከሚመጡት ደግሞ ስንት ነው? እሱን አብራራልኝ ፕሊዝ። እሱ ነው ማሜ ነው የሚያመጣቸው። ከሚዲያ ላይ ሲያመጣቸው 300 350 ነው የምንቀበለው ከማሜ ላይ 300 350 ከሚዲያ ላይ ያመጣቸው ከሆነ ከሀገር ያመጣቸው ከሆነስ እሱ ከሀገር ቤት ያመጣቸው ከሆነስ ራሱ ከኢትዮጵያ ያመጣቸው ከሆነ 600 ማሜ የሚቀበለው ነው ውዶቼ። 600 እያላችሁ ኮመንት ላይ የምጽፉት 600 ማሜ ከሰራተኞች አንድ ወንድ ስራ አስገባኝ ብሎ ማሜ ጋር ሲመጣ ማሜ 600 ይቀበልና 300 ወይም 350 ለነ ሀብታሙ ይሰጣል። እነ ሀብታሙ ይሰጣናል። አዎ እነ ሀብታሙ በደንብ አዳምጡ እንዲገባችሁ ሲሉ ከዛ በስንት ሰዓት ተሳፈሩ? ስንት ሰዓት ነበር በረራቸው? እሱን አናውቅም፣ እርግጠኛ አይደለሁም። ግን የተባለው 4 ሰዓት ነው። 4 ሰዓት ማሜ ነገረን። አጣርቼ ያለው ማሜ ዱባይ ነገረን 4 ሰዓት ከዚያ ሀገር እንደወጡ ነው የተነገረን። ትላንት 4 ሰዓት ፌብሩዋሪ 13 ማሜ ስንት ሰዓት? አሁን ማታ መረጃውን ከሰማሁ በኋላ ሳጣራ ኤግዚስት ያደረጉት 4 ሰዓት ላይ ነው ያሉት እኮ ፌብሩዋሪ 13 4 ፒኤም። በምን ፍላይት ነው የሄዱት?
ፍላይቱን አላውቅም። እሱ ነው እርግጠኛ ብቻ ሰዓቱን ነው የተደናግጬው ስለነበር በሰዓቱ ኮፒያቸው ካለ እኮ ቼክ ማድረግ ይቻላል። እሱን ቆይ እስኪ ስፖንሰሩን እንትን ብዬ እጠይቃለሁ። እስኪ ፓስፖርት ኮፒያቸውን ላክልኝና ፓስፖርት ኮፒያቸው እኔ ጋር የሁሉም አለ። እኔ አሁን ላክልሽ። ቆይ እሺ እነሱ እሺ ላክልኝ የሁለቱን ብቻ የሀብታሙንና የመኮንንን ፓስፖርት ኮፒ ባንክ አካውንታቸው ካለ በባንክ አካውንታቸው አድሬሳቸውን ማግኘት ይቻላል። ባንክ አካውንታቸውን ኢትዮጵያ ልኬ አድሬሳቸውን ምክንያቱም ፓስፖርት ላይ አድሬስ የለም። መታወቂያ ቢኖራቸው በመታወቂያ የቤት ቁጥር፣ አድሬስ፣ ወረዳ፣ ክልል ኤቨሪቲንግ ይወጣል። ፋይዳ ካርድ ከሌላቸው በባንክ አካውንታቸው መውጣት ይቻላል። ችግር የለው። ስለዚህ አሁን እኛ የምንፈልገው ምንድን ነው? መኮንንና ሀብታሙ 165,000 ድርሃም ለመሆኑ ቪዲዮ ካመጣችሁ 165,000 ድርሃም እንከፍላለን። ቪዲዮ ካላመጣችሁ እኛ ያመነው 50,000 ድርሃም ነው። 50,000 ድርሃሙን ከማሜ ጋር ለ3 ነው የተካፈልነው። 16,000 ድርሃሙን እንመልሳለን። ማሜ ደግሞ እኔ አብሬ ለመካፈሌ ማስረጃ እነሱ ካመጡ እኔ 165,000 ድርሃሙንም ሙሉ እመልሳለሁ፣ ከፍላለሁ፣ እችላለሁ፣ ከበር አደርጋለሁ ነው ያለው። ትክክል ነኝ አረዳዴ? መኮንን አሁን ሰምተኸኛል? የተናገርኩት ትክክል ነው? የገባኝ? አዎ ትክክል ነው። ሁሉም ትክክል ነው። መጨረሻ ላይ ያወራሹ ግን እነሱ ቪዲዮን ካመጡ የሚለው ነገር እኛ ቪዲዮ አሁን ኢትዮጵያ ሆነን እናንተ አይደላችሁ የምታመጡት፣ እናንተ አይደላችሁ። እኔ በራሴ ሰው አጣራለሁ ቪዲዮን መገናኘትና አለመገናኘታችሁን። ሲጀመር ፓኪስታኒው ብሩን የሰጠበት ቀን ማስረጃ ፌብራሪ 13 ከሆነ እናንተ ማርች 13 ከሆነ ከእናንተ የበረራችሁ አንድ ቀን በፊት ከሆነ ብሩን የሰጣችሁ ፓኪስታኒው እንዴት በፌብራሪ 12 ሶሪ ፌብራሪ ስለምል ደጋግሜ ማርች 12 ፓኪስታኒው ብሩን ሰጥቷችሁ እናንተ ማርች 13 ፍላይት አድርጋችሁ በአንድ ቀን ልዩነት ሄዳችሁ በቃ ቪዲዮ ይዘሽ ነኝ። እኛን ማመን አልቻልሽም፣ እነሱ ማመን አልቻሉም። ቪዲዮ ይዘሽ ነኝ። ሰላም ብሪ። ከዛ ውጭ ደግሞ ዋትስአፕ ላይ ሁሉ ነገር በረራችሁ መች ነበር? የራሴ ሲም አውጥቼ በረራችሁ መች ነበር? ለምን ማወቅ አስፈለገ? ይሄ ንጹህ ሰው ከሆናችሁ ምን አስፈራችሁ? በረራችሁን አሁን እኮ በፓስፖርት ኮፒያችሁ በየትኛው ፍላይት ለስንት ሰዓት እንደሄዳችሁ የማስታወስ አሁን ይሄ ምንድነው የኢማራትን ቀን አንደርስታንድ ስለማላደርግ ነው እንጂ ትላንት በኢትዮጵያ ቀን ንገረኝ። ነው የኢትዮጵያ አቆጣጠር አውቃለሁ። ትናንትና ቀን ስንት ነበር? ትናንትና በኢትዮጵያ ከቀኑ 10 ሰዓት ነበር በረራችሁ። በኢትዮጵያ 4 ሰዓት፣ በኢማራት 5 ሰዓት። ስለዚህ በኢትዮጵያ ከቀኑ 10 ሰዓት ማለት ነው። በኢማራት 5 ፒኤም ከሆነ ከነበረ በኢማራት 11 ሰዓት 11 ፒኤም ኢቭኒንግ ማታ በዚህ ሰዓት ማለት ነው። ከ24 ሰዓት በፊት ማታ ሳይሆን ቀን ላይ 11 ሰዓት ነው የሚባለው። 5 ሰዓት እሱ በኢትዮጵያ ነው 11 ሰዓት የሚባለው። በኢማራት 5 ሰዓት ነው የሚባለው። ጥሩ እሺ። ስለዚህ ማለት ነው ፓስፖርት ኮፒያችሁን አሁን ማሜ ይልክልኛል። አንተ ደግሞ ዋትሳፕ ይልክማ። አወጣለሁ እኮ ነገ ሳፋሪኮም አወጣለሁ። አውጣና ላክልኝ። ጥሩ እንትኑንም ፎርሙንም እንትና ማን ነው ሌላኛው ማሜ ደግሞ ከፓኪስታኒ ተቀብዬ ልኳለሁ ብሏል። አንተም ከፓኪስታኒ ተቀበልና ላክልኝ። የማን ትልኩን አይቺ ታይም ሺቱ ነው። መታወቂያ ይላክልሽ። መታወቂያ የለኝም ብሏል። ቅድም ጠይቄው ነበረ። የቀበሌ መታወቂያ የለውም፣ ፓስፖርት ብቻ ነው ያለው። ተቋርጧል ኔትወርክ። አውዬ ቆያ ስለኩ ነው ፓስፖርታቸውን እየፈለኩ ነው። ካምፓኒው ጋር ደውያለሁ። አይዲያችሁ ስፖንሰር ጋር ማለት ነው። ይሄ ደግሞ አይዲው ልኬልሻለሁ። አይዲው ደርሶኛል። እንትኑን ፓስፖርት ኮፒውን ባንክ አካውንታቸው አለ። አካውንታቸው የኢትዮጵያ ባንክ አካውንት የእንትና የመኮንን የሚስቱ አለኝ። የሚስቱ የሚስቱ የራሱ ቢሆን ግን ጥሩ ነው። አድራሻ ለማውጣት እኮ ነው። ፓስፖርት ላይ የራሱን አልሰጠኝም። የሚስቱ ግን አለኝ። ሚስቱ ያለችው ኢትዮጵያ ናት።
ኢትዮጵያ ነች። እና አንድ ቤት የሚኖሩ ከሆነ በሚስቱ አድራሻ እሱ መገኘት ይችላል። ችግር የለም። ይቻላል። እሱን ልክልሻለሁ። ቪዲዮ አቡ ቪዲዮን እንደሌለ አቤት እንትን ስልክልሽ ይሄ ምንድነው ታይም ሽት ስልክልሽ ቡሩንዲዎች አፍሪካኖች አሉ እነሱንም ቼክ እያደረግሽ ፓኪስታኖች ብቻም አይደለም እነሱም ያውቃሉ ልጆቹ 23 የኢትዮጵያዊ ስም ያስታውቃል እኮ የኢትዮጵያዊ ስም ከአፍሪካዊ ከፓኪስታኒ ምናምን ይለያል ስለዚህ በስማቸው ከፓኪስታንም ስለሚለይ ደግሞ ኢትዮጵያ ሊሆን ይችላል በሚለው በግምት እንዳይሄድ አፍሪካዊ ቡሩንዲ ሌላ ዜጋ ብቻ አሉ ጥቁራኖች ኦኬ ናሽናሊቲ ተገልጾበታል ዜግነት የሆነ አንዱ ሳይት ላይ የሚሰሩት 11 ልጆች ፓስ ነው የሚለው በቪዛ ስለሆነ የሚሰሩ አይዲ ስለሌላቸው አይዲ ነምበር አይልም ፓስ ነው የሚለው ግማሾቹ ደግሞ በስም ትለያለሽ ብቻ ረዘም ስለሚል የሆነ ስማቸው ይለያል ብቻ እኔም ቲክ አድርጌ መላክ ይችላል ጥሩ እንደዛም አድርገህ ቲክ አድርገህ መላክ ከቻልክ ቲክ አድርገህ ላክልኝ አንድ ጥያቄ ልጠይቀው ሞኬን ጠይቀው እናንተ ለምሳሌ ከማሜ ጋር ተካፍለናል ብላችሁ 16000 ድራም አላችሁ 32000 ድራም ያን በምን ታስተላልፋችሁት በዚህ ፍጥነት በምን ልታስተላልፉ ቻላችሁ የቻላችሁበትን ደረሰኝ ካላችሁ ደግሞ ለአቡ ላኩላት ኢናፍ ለምን አንተ 32000 ብቻ ነው ያልከውን እሷ በደንብ እንድንትል በምን ትራንዛክሽን ይኖራል ላንተ ይላክላል ሶ በምንድነው የላከው በዚህ ፍጥነት በምንድነው የላከው ንገራት ወይ ደግሞ ደረሰኝ ካለ አሳይ ኤክስቼንጅ ነው ሌላ ግብረ አበርም አላችሁ ማለት ነው በቃ ቻው ሀቡ ጨርሻለሁ ሊድ አው ጨርሰካል እኔ አሁን ካንተ የምፈልገው ዋትስአፕ ከፍተክ በዋትስአፕ ፋይሉን እንድትልክልኝ ነው እሺ በቃ ቶሎ መልሽ ችግር የለውም ነገ ወዳ ባይሆን ይቀርታ ቶሎ አልኩኝ ሲመችሽ አው ችግር መልሳለሁ ቶሎ ችግር የለውም ይኸውልህ ዋትስአፕ የከፈተክበትን ቁጥር በምንድን ነው የምትልክልኝ ቲክታክ ላይ ሁለተኛው አካውንት ላይ አላልሽም ቁጥር ስትልክ ያው እዚሁ ላይ ላክልኝ በቃ ፎሎ ላድርግክና ፎሎ አድርጌሃለሁ አንተ ፎሎ መልስ ፍሬንድ ስንሆን ነው ለኔ ሜሴጅ መላክ የምትችለው ፎሎ መልስና በኢንቦክስ ላክልኝ ልክ እንደከፈትክ ለኔ ስጠኝ መስያ አሁን ገና የለውም ማሴን አልገዛም ገዝቶ ዋትስአፕ ከፍቶ ሊልክልኝ ነው እሺ የስታይ ቁጥር ገዝተህ ዋትስአፕ ከፍተህ ቁጥሩ ላክልሽ ዋን ኮንቨርሴሽን ያደረኩበት እኮ የኢትዮጵያ ቁጥር እኮ ነው አለው እኮ ቁጥር እኮ ለምን የኢትዮጵያ ቁጥር አለ ካለን ከማሜ ጋር የምታወራበት በዛ ቁጥር ነው የምትከፍተው ዋትስአፕ እስከሚሄድባት ጀምሮ እንዳለ የኢትዮጵያ ቁጥር ነው ያለው ቁጥሩ ይሄ ሌላ ድራማ ነው ሀዊ እያመቻቸው ነው ከዛ ከሀገር እንዳይወጡ ጊዜ ለመውሰድ ነው ሀዊ ከኢትዮጵያ ብር ይዘዋል እጃቸው ላይ ሰዎች ብር ይዘዋል እጃቸው ላይ ብር አለ ገንዘብ አለ ድንበር አቋርጠው ለመሻገር ነው ይሄ ጊዜ እየወሰዱ ነው ሀዊ ይሄኛው ቁጥሩ አሁን የኢትዮጵያ ቁጥር ነው ዋትስአፕ የምናወራበት እስከ ይሄው እዚህ ጋር እነሉ ለራሱ አለ እንደ የሞኬ ግሩፕ ላይ እህትየው ለምን አትሰጠንም አድራሻ ታዲያ እህትየው ለምን አትሰጠንም አድራሻ እህትየው የቤተሰቦቿን አድራሻ እኮ ቁጥሩ አልስተሻት ይሆን ሀብታሙ ነው ላክልኝ ትስጠን አድራሻ የሞኬ ቁጥር የኢትዮጵያ ቁጥር ነው ቁጥሩ እኔ ልላክልሽ የኢትዮጵያ ቁጥሩ ልላክልሽ አለ ቁጥሩ እኔ ጋር እስኪ ማሜ ላክላት አይሰራም እንጂ ላክላት ችግር የለውም አሁን የደወልኩበት ስልክ እኮ አለ የእሱ የቀጥታ ስልክ ግን ዋትስአፕ አይሰራም እኔ ዋትስአፕ የሚሰራ ነው አንፈልገው ሉላ እዚህ ግሩፕ ላይ ሲያወራችሁ የነበረው ኮንቨርሴሽናችሁ የኢትዮጵያ ቁጥር አይደል እንደ የሞኬ ትላንት የኢትዮጵያ ቁጥር አለው ዋትስአፕ አለው ዋትስአፕ ዘግቶ ነው ዋትስአፕ አለው አሁን ለምን ደግመህ አትከፍትበትም ቆይ መኮንን አሁኑኑ ለምን አትከፍትበትም ደግመህ በራሱ ቁጥር ጊዜ ለመውሰድ ነው ነገ ምናምን ይሄ ጉዳዩ ተይዞ ወዲያው የሆነ ሪፖርት መደረግ አለበት ጊዜ እየወሰዱ ነው ሲም ካርድ ለማውጣት በሚል ተልካሻ ምክንያት ጊዜ እየወሰዱ ነው ይሄ ልጅ ሌባ ነው ልብሶ ላብዞ ይሄ ሰው ነው እኔ አሁን ልወጣ ነው ልንገራት ለሷ ሀቡ ከኢትዮጵያ ይዤ የመጣሁት ኢማራት ይዤ የመጣሁት ስልክ ነበረኝ ዋትስአፕ ብቻ ነው የሚሰራው ስለዚህ እሱን አወጣሁትና ሁለት ስልክ
የኢማራት ገዛው ኦኬ እሱን ጣልኩኝ። እሺ ስለዚህ አሁን እሱ በሌለበት ስልኩ ሲሙ በሌለበት ፓስወርድ የሚደርስ ከሆነ ድጋሚ ስሞክር ዳውንሎድ አድርጌ ችግር የለውም እንትን ዋትስአፕ ዳውንሎድ አድርጌ ሞክራለሁ፣ ግን ላይሰራ ይችላል በሚለው ነው። ቆይ እሺ አንዴ አውዬ ውሸት ነው፣ ፈጽሞ ውሸት ነው። ጊዜ እንዳይወስዱ ይሄ ቶሎ እርምጃ መወሰድ አለበት። አውዬ ጊዜ እንዳይወስዱ ከሀገር ለመውጣት ነው፣ ብር ስለያዙ ከሀገር ለመውጣት ነው ሴታፕ እያመቻቹ ያሉት። በጣም አንተ ወስደህ ምኑን ያዝ ነው 16 ነው ያዝ ባኪን 16 ሺህ በኔ በሁለት ቀን እንደምሰራው ታውቃለህ። ከአንተ ጋር እንደዚህ ጋር እኛም ካንተ በላይ እንሰራለን ታውቃለህ። ማሜ አንተ ቶሎ እንትን በልልኝ። እኔ ለቅልቦች ቮይስ አድርጌ ስደውል ቮይስ ሜቢ ተኝቶ ሊሆን ይችላል። አሁን በኢትዮጵያ በጣም መሽቷል፣ አላነሳም። አሁን ፓስፖርት ኮፒያቸውን ላክልኝ ቶሎ። ፓስፖርት ኮፒ ነው ለኢትዮጵያ የሚያስፈልገው። የኢማራት አይዲ ለኢትዮጵያ ምንም አያደርግም። ቻውን ይላካላው የትም አይደለም። አሁን ስፖንሰር ገደው ያለው ቮይስ አድርጌለታል ይመጣል። ላክልኝና ራሴን አሁን ልክልሻለሁ፣ ችግር የለውም። እሺ ላክልኛ ታዲያ ልክልሻለሁ በዋትስአፕ። እሺ ላክልኝ አሁን። እሺ እሺ አሁን ነው ዋትስአፕ የምትከፍተው? ዳውንሎድ አድርጌ ከከፈተ አሁን ልክልሻለሁ፣ ካልከፈተ ነገ ሳፋልኩ ልንገርሽ ወሎ ፓፒ ማለት ነው። አብሮት ነው በቦታም ነው። በቦታም መላክ አይቻልም። ቦታም አለው ፓፒ ይቻላል። በቦታም ለምን አትልክልኝም? እሱ አሁን አብረን አይደለንም ሀቡ እኮ አብራችሁ ባትሆንም ደውል ላክለትና ላክ በቦታም በለው። በቦታም ላክ። አብረን አይደለንም አሁን ሀቡ በቃ በቃ ችግር ያው ማሜ ልኮልኛል። በቃ ችግር የለውም አትቸገር። እሺ እሺ ልሻለሁ የሀብታሙንም የመኮንንም ፓስፖርት ቻው ሀቡ። ጥሩ እሺ የሪፖርት አድርጌ አሁን ነው ጊዜ እየወሰደ ነው። ሲም ካርድ በሚል ተልካሻ ምክንያት ለመውጣት ነው፣ ብር ይዘዋል ለመውጣት ነው። ፕሊዝ ሪፖርት አድርጊባቸው እንዳይሄዱ። የሰው ብር በልቶ መሄድ የለም። እሺ እህትየው የት አለች? አድራሻ እንድትሰጠን እንፈልጋለን። ማሚ እህትየውን ደውልና ጥራት ትምጣ። ቀጥታ መደወል አለብኝ። ስልኳ ልኬልሻለሁ፣ ደውይላት። አንተ እሷ የሚመራት አንተ የሚመራት አይደል ያላችሁት? እኔ አሁን ቅልቦች ከቀጥታ ኢትዮጵያ ልደውል ነው። ዋትሳፕ ስላላነሳልኝ ሰው ደውልላትና ነይ ላይቭ ላይ በላት።
አለች ስሟን ዩዘር ኔሟን አላውቅም። እዚህ ሆነች ያለችው ከስር ነች። ስሟ ማን ነው? የቲክቶክ ስሟ ፍላወር ትላክልሽ አቡ ፍላወር ላኪ ወይም የቲክቶክ ስሟን ንገሩኝና ሞዴሬተሮች አስገቧት። አንዴ ጋይስ እኔ ስልክ ላወራ ነው። ኢትዮጵያ አቡዬ ጋድ ኢዝ ላቭ የሚል ጋድ ኢዝ ላቭ ነው የሚለው። ጋድ ኢዝ ላቭ አንድ ቁጥር እየጻፈች ነው። ሞዴሬተሮች አስገቧት ፕሊዝ። ሄለው ይሰማል? ኔትወርክ ነው ምንድነው? ሀቡ የለች። ስልክ እያወራች ስለሆነ ነው። እንዴት ናችሁ ቤተሰቦች? ሰላም ነው። እንዴት ነሽ? አለሁ። ስልክ እያወራች ስለሆነ ትመጣለች። ወይም የሚዬ እንዴት ናችሁ ጋይስ? ልዑል ሰላም ነው? ማሜ ይሰማካል? ይሰማል። ደህና ነሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። አንተ ደውለክልኝ እኔ ሪከርድ አደረገኝ ፎቶን ፖስት ኬስ ኦኬ፣ ችግር የለውም። ፎቶ አልፖስትኩም እኔ እና ማን ሪከርድ ማድረግ ማስረጃ ማያ ስለነበረብኝ ነው። የምን ይቅርታ ፎቶሽን አልፖስትኩም። ኦኬ ችግር የለውም ማሜ፣ ችግር የለውም። ኢስ ኦኬ ምንም አይደለም። ፔጅን ማየት ትችያለሽ። የምር ፔጅን ማየት ትችያለሽ። ያንቺ ፎቶ አልፖስትኩም እኔ። ድምፁ ግን ሪከርድ ማለት ግዴታ ነው። እዚህ ጋር አይተሻል። ስም ለማጥርሸት ነው ያሉት። ማውራት እንዳለብኝ ራሱ እኔ አላቅም በዚህ ጉዳይ ላይ ታውቃለህ ማሚ፣ ጌታን ነው የምልክ እኔ አላቅም። ብቻ እኔ አዝናለሁ በጣም ማለት ይሄ በእኔ እንዳታዝኝብኝ፣ በእኔ እንዳታዝኝብኝ። እኔ የማዝነው በራሴ ሰው ነው ማሚ። ማንም ምንም ቢለኝ ይሶኪ ምንም አይደለም። ለምን የራሴ ሰው እንደዚህ አድርጎ ሄዷል። ማዘን ያለብኝ በራሴ ሰው ነው እንጂ በማንም አላዝንም። የዛኔም ነግረሽኛል። ብዙ ዋጋ ከፍለሽ ነው ያመጣሽው ምናምን በዛ ተናግረሽኛል። ታውቃለህ፣ በጣም ሁሉም ሰው ያውቃል እንዴት ሆነ እንደምናመጣ ታውቃለህ። እኔ እንዲሰራ እንጂ ሰርቶ እንዲቀየር እንጂ እኔ እንደዚህ ያደርጋል ብዬ እኔ በእውኔም በምኔም ደግሞ እኮ እኔ ከኢትዮጵያ መጥቼ ያለመጣሁለት ጉድ የለም ብታይ ማሜ። ነጠላ ቤተክርስቲያን ሳይቀር የጸሎት መጽሐፍ ሳይቀር ቂቤ ብትል በርበሬ ብትል ማያዘኝ ጉድ የለም ያመጣሁለት። ጌታን ነው መልክ ኮሜንቶች እሷ ምንም አታውቅም፣ የምታውቀው ነገር የለም። የዘረፈው የራሷ ወንድም ነው። ዋጋ ከፍላ አመጣችው እንጂ እዚህ ጉዳይ ላይ ምንም የሚያነካካት የሚያገባትም ነገር የለም። ግን ያው ማስረጃ መያዝ ስለነበረብኝ ድምፅሽን ሪከርድ አድርጌያለሁ። ዋትስአፕ ሪከንት ያወራሁሽ ፎቶሽን ግን ቁጥርሽን ስለሚያውቁት ቁጥር በሰው አልፈርድም ታውቃለህ። እኔም በሆን የምለው ነገር እንደዛ ሊሆን ቁጥሩን ቁጥርሽን ያው ያውቁታል። ሁሉም ከፓፒ ጋር ወስዷል የሚያውቁት አሉ። ከፓፒ ዙሪያ ያሉት ቁጥርሽን ያውቁታል። ቴሌግራም ላይ ፎቶ አለሽ። የቴሌግራም ፎቶ ነው ወጣ ሲባል የሰማሁት። በቴሌግራም ነው የወጣው ፎቶሽ እንዳለ። እኔ አይደለሁም ቲክቶክ ላይ ቲክቶክ ፔጅሽን ራሱ አላውቀውም። ዋትስአፕ እና ዋትስአፕ ላይ ነው የምናወራው። ቲክቶክ ፔጅሽን ራሱ አላውቀውም።
ስለዚህ እኔ አሁን አንቺ እንደዚህ ያረግሽ ማለት ያው ቅድምም ስልክ ስናወራ ሪከርዱ ተሰምቶ ነበረ። እዚህ ጋር ድራማው ይመስላል ምንም ያሉ ስላሉ እዚህ ጋር መጥተሽ አንቺ ሀቢባት እንታና አብራሪ አለች። ሀቡ ራሱ እኮ ይሄ ማስመሰል ነው የሚመስለው። እኔ ጌታ የዛን ሰዓት ደንግጬ ኢቭን ዘመዴ ያለ እዛ ከእናንተ ጋር የሚሰራ እሱ የእሱ እህት ነች ደውላ ነገረችኝ። እንዲህ እኮ እየተባለ ነው ሊቭ ላይ ምናምን ብላ እንትን ያለችኝ ማለት ነው ያሳወቀችኝ። ብቻ አላቅም ምን እንደምን አላቅም። እኔ የስራቸውን ይስጣቸው ጌታ። ለቤተሰብ ጦስ ነው እንጂ የሚሆኑት ስልክ ላይ ነች መሰለኝ። ስልክ እያወራች ትመጣለች፣ ግን ልቦችን እያወራች ነው። ቤተሰቦች እስኪ ትንሽ ተረጋጉ። እናጣራና አብዬ መጣሽ? አዎ ሶሪ ነው የቆየሁባችሁ። እህትዬ ይታለች ወይ? ሀቡ ሰላም ነው? እንዴት ነሽ እናት? ሰላም ነው አለው። እግዚአብሔር ይመስገን ደህና ነኝ። ስምሽ ማን ነው ብለሽ ነው? አይዞሽ። ስምሽ ማን ነው? እኔ ፍሬ ይባላለሁ ስሜ። እሺ ፍሬ፣ እኔ አድራሻችሁን ፈልጌ ነበር፣ የቤተሰብ አድራሻ። ችግር የለውም እሰጥሻለሁ አድራሻውን። ቁጥርሽን ስጭኝና ዋትሳፕ ላይ ትልኪልኛለሽ? አዎ ልክልሻለሁ። ማሚ የሚያውቀዋል ቁጥሬን ሊልክልሽ ይችላል። ማሚ አሁን ላክልኝ ዋትሳፕ ልክልሻለሁ። ማሚ ሪከርድ ያደረገኝን ልኮልሻል። ቁጥርሽን ልክልሻለሁ። ቁጥሯን ልክልሻለሁ። ያልኩትኝ አንቺ ደግሞ ይሄ ማስመሰል ይመስላል ምናምን ብለሽ እንትናልሽ። በደንብ ጾመኛ ነሽ ነው ጌታን ጾመኛ ነሽ። ግን አሁንም ደግሜ ልሻለሁ። ለእኔ የተሰማኝ ስሜት፣ እኔ የራሴን ስሜት ነው የተናገርኩት። ስሜቴ ድምፅሽን ስሰማ ቀድመሽ የምታውቂና ዝም ብለሽ እያስመሰልሽ ነው የሚመስለው መሰለኝ። ጥሩ ነበረ የምር ባውቀው እንዴት ጥሩ ነበረ እንጂ ታውቂዋለሽ ብዬ እኮ አልደመደምኩም። አይ ፊል ኢት ፊሊንጌን ያካፈልኩሽ። ስሜቴ ድምፁን ስሰማ አንቺ የውሸት መሰለብሽ የማስመሰል መሰለኝ ነው ብዬ 4 ነጥብ አልደመደምኩም። ሊቭ ላይ እኮ እየተከታተልኩ ነው ሊቫችሁን። ሀቡ እህቱ ነኝ አስገብኝ፣ 1 ቁጥር ጽፋለሁ፣ ልታስገብኝ አልቻልሽም። አላየሁም። እርግጠኛ ነኝ ሞዴሬተሮችም ስላላዩሽ ነው እንጂ ያስገቡሽ ነው። ሞዴሬተሮችም ስላላዩ አላክልኝም። ማሜ አላክልኝም ቁጥሩ አድራሻችንን የሚያውቁ ሀቡ አላክልኝም ቁጥሩ ማሜ ላክልኝ። ምን አልሽኝ? ልዑልም የሰፈር ልጅ ነው። ብዙ የሰፈር ልጆች አሉ በጣም የሚያውቁት። የትም አይሄድም አድራሻው። ሰው ልክልሻለሁ። እኔ አድራሻውን ለማሜም ላንቺም ልክላቸዋለሁ። እኔ የሰው ሀቅ እንዲወጣ ነው የምፈልገው። እነሱም አድርገውት ከሆነ የስራቸውን ያገኛሉ። አድርገውት ከሆነ ሳይሆን ራሱ ወንድምሽ እዚህ ጋር መጥቶ እኮ አምነዋል። መኮንን ነው ወንድምሽ ማሬ? እኔ ሀብታሙ ነኝ። ሀብታሙ መጥቷል። ያሉት ምንድነው? ሀብታሙና መኮንን 50,000 ድርሃም ነው እና ሰምቼዋለሁ። ስለዚህ 50,000 ድርሃም ነው የወሰድነው። ለ3 ነው የተካፈልነው ከማሜ። ሰምቼዋለሁ፣ ሁሉንም ሰምቼዋለሁ። ሲጀመር ንግግራቸው ራሱ ምንም የሚገባ አይነት ነገር አይደለም። ሰው ለዚህ ብር ብሎ መቼስ ስንት ዓላማ ያለው ሰው እንጃ ማሪ አይደለም ወንድምሽ። ለምን ባልሽ ቢሰርቅ አይመለከትሽም። እኔ ባሌ ቢሰርቅ ፖሊስ መጥቶ ከቤት ባሌን እንጂ የሚወስደው እኔ አይደለም ባሌ ልጄ ቢሰርቅ እኔ አይመለከተኝም። ልጄ ነው የሚታሰረው፣ አንቺ አይመለከትሽም። ኮሜንታተሮች ወንድሟ ላደረገው ነገር እሷ ጃጅ አትደረግም፣ እሷ አይመለከታትም። አይመለከትሽም ግን የሆነ በቃ እንትን የሚልሽ ነገር አለ ሀቡን። እንጃ ከባድ ነው፣ ይደብራል። ለአንቺ በጣም ይደብራል። አይገልጸውም የእሱ ስራ የራሱ ማንም ሰው በስራው ነው የሚጠየቀው፣ በራሱ ስራ። የእሱ ስራ አንቺን አይወክልም። ግን ታቂ ነበር ወይ ነው ጥያቄው። ታቂ ነበር? በጭራሽ አውዬ በጭራሽ። እኔ እኮ ኢትዮጵያ ሄጄ 15 ቀኔ ነው ከመጣሁ ከኢትዮጵያ። ያላመጣሁለት ጉድ የለም ብታይ። ለቤተ ክርስቲያን ነጠላ፣ የጸሎት መጽሐፍት ያለሽ፣ ቅቤ ይለኛል፣ ሽሮ ይለኛል። በቃ ልክ እንደ እንትን ሰው ነው ብታይ ሲያዘኝ የነበረው። እኔ በዚህ ጊዜ ውስጥ ምን እንደዚህ አይነት ነገር እንዳስመለከተው እግዚአብሔር ይወቀው። እና ወንድምሽ ለ16,000 ድርሃም ብሎ ኢማራትን ጥሎ ይጠፋል ብለሽ ታስቢያለሽ? በጭራሽ እኔ በጭራሽ አላስብም። እንደዛ እኮ አያሳምንም አይደል? እኔንም ያላሳመነኝ
ለ16000 ድርሃም እግዚአብሔር ይበቃ። ፓኪስታኒ የሚለው 165,000 ድርሃም ነው። እውነት ተደብቃ አትቀርም እኮ ትወጣለች። እውነት ትሳሳለች። እኔ ማሜ ንጹህ ነው እያልኩ አይደለም። ማሜም ራሱን ለማጥራት ሊሆን ይችላል አስቀድሞ ቪዲዮ የሰራው እነሱ ሳይመጡ ብሎ ማሜም ንጹህ ነው እያልኩ አይደለም። እኔ ማሜ ንጹህ ነው ብዬ መመሰክርለት እነሱ ቪዲዮ ተጣርቶ እንዳልተመረጃ ሲኖር እኔ ገለልተኛ ወገን ነኝ። ሁሌም መረጃና ማስረጃ ብቻ ነው። እኔ አፌን ሞልቼ ሁሌም የማወራው እኔ እከታተልሻለሁ። በደንብ ነው ማቅሽ ከማስረጃ ጋር ነው። እነሱ 50,000 የተቀበልነው ብለዋል። ምናልባት 50,000 ብቻ ያመኑት 50,000 ለመክፈል ቀላል ስለሆነ 16,000 እንከፍላለን ብለው አስበው ይሆናል። ገባሽ? ግን ፓኪስታኒው ደግሞ 165,000 ድርሃም ነው እያለን ያለው። ለዛም ደግሞ ማስረጃ ያስፈልገናል። ለ165,000 ድርሃም ለመሆኑ ሲረከቡ ያስፈረማቸው ወረቀት ካለ ኦር ቪዲዮ ቦታው ላይ ሲረካከቡ ቪዲዮ ካለ ስልኩ የመንገደኛ ነው። ኖ አካውንቱ አይደለም የመንገደኛ ስልኩ ነው ያለው። ያወራሁበት ስልክ መሰለኝ የመንገደኛ ነው ያለው። ጋይስ ሴም ካርድ የለኝም የደወልሽልኝ በመንገደኛ ስልክ ነው ያለው። ስልክ ቁጥር ስጠኝ ብዬ ዳይሬክት ደውዬለት ነው አይደለም መኮንንን ስፒከር አድርጌ ሳወራው የነበረው ኔትወርክ አስቸግሮት መኮንንን ነው ወይስ ሀብታሙን ነው ዳይሬክት ደውዬ ያናገርኩት? አሁን ስክሪን ሪከርድ ልኬልሻለሁ። እስኪ አሁን ልጆች ነው የላኩልኝ እንዴት እንደሚያስፈራሩ ምናምን ማለት እነሱ እኛ እንዳስፈራራቸው የነገሩሽ፣ ግን ቮይስ ልኬልሻለሁ። እንዴት ደሞ ስንጠይቃቸው ጓ እንደሚሉ ስም የላኩልሽን አሁን የከፈትሽው እሺ ላኩልሽን ያው አሁን እስኪ ሪከርድ ልኬልሻለሁ። ይኸው ቼክ አሪ እሺ ፍሬ ሀቢባ ነኝ። አድሬሱን እዚህ ጋር ላኪልኝ። ቴንክ ዩ ቮይስ አድርጌልሻለሁ። እሺማ ኦኬ ምንድነው እየደወልክ ወርቂ ግርግር ምናምን ትለው ነገ ነው ብር የሚሰጠው። እዛ ደውሎ ይሄን ነው የምታውቁኝ አይደል? እዛ አንድ ሰው እንዳይደውል ሁላችሁ ማንም እዛ ደውሎ እንዳይደውል እስከዛሬ አንተ አስገባን፣ ከዛ በኋላ አንተ ተመልሰን ማለት የሚሰጡን እነሱ ነው። ቅድሚያ ደግሞ እኔ ነው የምጠይቁት አላ አንድ ሁለተኛ ደግሞ ምንድን ነው የሚያስፈታ ታዲያ እንደዚህ ነው ብሎ ከምታስረዳ መንገደኛ ማስረዳ ደግሞ ስታሰጣቸው እኔን ጠይቁ ማለት ነው። እና ደግሞ እውነት ለመናገር ልጆቹ ብር ልኳል፣ ብር የላቸው። ትናንትና ነው ብሎ ጠበቅ ዛሬ ይመጣል ብለን በዚህ ቀን ይመጣል ችግር የለውም፣ በዛን ቀን እንጠብቃለን። ደግሞ እኔን ጠይቁ ብለን ቅድሚያ አልነገርከንም። ማለት ምንድን ነው የሚያስቆጣ? አልሰራ ምናምን ታደሙ አትስሩ። ከፈለጋችሁ ብራችሁ ይሰጣችኋል ትሄዳላችሁ። እንደው እንደዚህ ምትሉ በአርባ ቀን ሌላ ቦታ ነው የከፈሉ እንደው እንደዚህ ምትሉት ሁላችሁ ምንም ጊዜ ቢሆን ማለት ከ18 እስከ 19 መጠበቅ አለባችሁ። ሂሳብ ይሰራል። ምን ያህል ብዙ ነገር አለ አይደል? እናንተ የራሳችሁን ብቻ ነው የምታስቡት። እኛ መንበራበት ብር የለን ያለንን ብር ወደ ኢትዮጵያ አስገብተናል። ያ ነገ ምግብ ሳሊዝ እንዴት ሄደ ስራ እንሰራለን። ኦኬ እሺ ችግር የለም። እያስጨነቁኝ አለ። ቅድም ግን ደሞዛቸውን ሲጠይቁ እንኳን ትንሽ አረብ ሀገር ላይ ስትቆዩ አዲስ የመጣ ሰው ላይ እንደዚህ ጉልቤ በጣም ነው የሚያሳፍረው። ወንድ ላይ ደግሞ ጉልቤ ሲሆን በጣም ነው የሚደብረው። ወንዶች ሆኖ የምታገሳቸው የሰው ሀገር ምን ታረጊዋለሽ? የሰው ሀገር ብትጣይ ታስረሽ ወደ ሀገርሽ ነው የምትላኪው። አላማሽን ሳታሳጊ። ስደት እኮ ፈሪ ያደርጋል። ወደው ነው ስደት እኮ ስንቱን ጀግና ፈሪ ያደርገዋል። ማሬ እየጠበኩሽ ነው ፍሬ።
ብቻ በቂ አይደለም እኮ ውዴ ፈሪ ወይ ሀቡዬ ምንድን ነው የምልክልሽ? ሰፈሩን ልኬልሻለሁ። እንደዚህ ብቻ ልኬልሻለሁ። አካባቢው ማሪ ወረዳ ቀበሌ ቤት ቁጥር እሱን ቼክ አድርጌ እነግርሻለሁ። በነገራችን ላይ ፓፒ ወንድሜ ሳይሆን የወንድሜ ልጅ ነው። ሶ ያው የቤተሰቡን ቁጥር ነው የምሰጥሽ፣ እልክልሻለሁ። ቆይ ሞራ አጣርቼ እንትን እልልሻለሁ። እሺ ሞራ አጣርቼ ማለት ነው አልገባኝም። ማለቴ እንደዚህ ሰፈሩን ነው የማውቀው እንጂ ቀበሌው ምናምን እኔ ቤቱ ምናምን እንደዚህ ትዝ አይለኝም። እኔ እዛም ብዙ ስላልኖርኩኝ ብዙም አላስታውስም። አቡዬ እልክልሻለሁ፣ ችግር የለውም። እሺ ላንቺ ምንሽ ነው እሱ? አሁን የወንድሜ ልጅ ነው ግን በጣም ወደው በጣም ምሳሳለት አቡዬ እንደ ወንድምሽ ማለት አንቺ አክስቱ ነሽ? እኔ አክስቱ ነኝ። አዎ በጣም እንደ ትንሽዬ ወንድሜ ነው ማየው ብታይ። እዚህ የወንድምሽን የአባቱን ስልክና የቤት ቁጥራቸውን ወረዳ ቀበሌ ከሰጠሽኝ እኔ አሁን እሱን ብቻ ነው ፈልጋለሁ። ችግር የለውም ግን አሁን ነው። እሺ ማሪ ችግር የለውም። እንዳያድር ማደር የለበትም። ኦኬ አሳስብ እልክልሻለሁ። አሁን ደውዬ በደንብ ቼክ አድርጌ እልክልሻለሁ። እና እኔ የምልሽ አንቺ አታውቂም ነበር? አረ ጌታን ነው የምልሽ፣ ጌታን እልሻለሁ። መድዬ እመጣለሁ ብሎ ብቻ ተናግሯል አሉ። እመጣለሁ ብሎ ተናግሯል። ኢቭን ሲስተር ስጠብቀው አልመጣም፣ አልሄደም። በቃ አልሄደም። ከመጣ ስንት ጊዜው ነው? የት አመት ሆኖታል? አመት ነው። በአንድ አመት ውስጥ እመጣለሁ ሲል ቤተሰብ አይገርምም? በአንድ አመት 25 ሁለተኛ ወር ላይ ነው የመጣው። በስንት ሁለተኛ ወር ላይ ነው የመጣው? በፈረንጆች 2025 አዎ ገና ድፍን አመቱ ነው። ድፍን አመቱ እና በአንድ አመቱ እመጣለሁ ሲል ቤተሰብ ከምን ምን ሰርተህ ካይሉትም እንዴ? እና ምንም በቃ ምንም የሚታወቅ ነገር የለም። እሱ እኮ ዝም ብሎ ነው ድንገት ተነስቶ እመጣለሁ ያለው። ገባሽ? ብቻ እኔ በዚህ በእንትኑ የተነሳ ማለት ነው በቃ ስራ የለም ምናምን ይለኛል ስንደዋወል። ስራ የለም ካልሆነ ወይ ኢትዮጵያ ደርሰን መምጣት ነው በዚህ መሀል ምናምን እንደዚህ ስናወራ እንትን ይለኛል እንደ ቀልድ አድርጎ ማለት ነው እንጂ በተረፈ እኔ በፍጹም እኔ ይሄዳል ብዬ በእውኔም በህልሜም የለም። እንዲሄድም ማንም አይፈልግም። ገባሽ? እዚህ ሊሰራ ነው የመጣው፣ ሊለወጥ ነው። ምን ሊያደርግ ነው የሚሄደው በአመት ውስጥ? በዛ ላይ ደግሞ መንጃ ፈቃድ እንደጀመረ እኔ ያው እኔ ጌታን ነው የምልሽ ከመጣ እኔ በቁጥር ነው ያገኘሁት። ራሱ በስርዓቱ ራሱ አግኝቼው አላውቅም። ምን ያልወጣም ብዙ ጊዜ መንጃ ፈቃድ ጀምር ያለው እንዲህ ቦሬ ነው እንጂ እኔ ይጀምርም አይጀምርም አላውቅም። ግን ይሄው ማሜ አሁን ጀምሯል እያለ ነው ሲያወራኝ። እኔ ኦኬ ጥሩ ነው እሱ ማበረታታት እንጂ እንደዚህ እውነቱን ነው ውሸቱን ነው የሚል እንትን እንኳን አላውቅም። ታውቂያለሽ? እዚህ ጋር አንድ ሰው ጽፏል። የሰፈራችሁ ልጅ ነው መሰለኝ። ሞጆ መጋላ 02 ቀበሌ ሉሜ ወረዳ ቀጠና 2 እያለች ነው። እውነት ነው? አዎ በቃ እንደዛ ነው የሚሆነው። ኦኬ እሺ። የአባትየውን ስልክ ልትልኪኝ ትችያለሽ ማለት ነው? የአባቱን ስልክ ልክልሻለሁ። ኦኬ ይሄኛው ሞጆ መጋላ ቀበሌ 02 ቀበሌ ሉሜ ወረዳ ነው። ላኪልኝ እንትን የወንድምሽ ማለት የአባቱ እኔ የደወልኩበት ስልክ አለ ግን የመንገደኛ ነው ምናምን ብሏል። ሜይ ቢ የራሱ ካልሆነ ለማንኛውም እሱንም እልካለሁ። እንዴት የራሳቸው ይሆናል? አኪድ እንዴት የራሳቸው ይሆናል? ቤዛ ያዥልኝ ቁጥር አንድ አድራሻ ተብሎ
እሺ አቡ ደዊና አካባቢ ጠይቂ። ቅድም ያወራሽ ስልክ ላይ አውቆ ነው መንገደኛ ነው የሚለው እኮ ማሬ፣ አውቆ ነው። በሱ ዋትሳፕ ከፍታ አድራሻ ላከልኝ ነው ውስጥ አውቆ ነው። እኔ ወደ ሊቢያ ሊሄዱ ነው፣ አዳማ ናቸው። ማን ያለው ይሄ ነው? ሴታፕ እያመቻችሁ ሲም ካርድ ያሉ ጊዜ እንዳይፈጅ የምልሽ ለዛ ነው። አንድ ፎቶዋቸው በደንብ ይበታልና ቪዲዮ ሰርተሽበት መቆም አለበት። ወደ ሊቢያ ቢሄዱ ራሱ እኮ ሊቢያ ያለው ህዝብ የሰው ላብ ሰርቀው መጥተው ዝም ይላቸዋል እንዴ? እዛ የትም ቢሄዱ ከህዝብ አያመጡም። ሳውዲን በባህር ቢሄዱ ሳውዲ ያለው ኢትዮጵያዊ ህዝብ የሰው ላብ የነዚህን ወንድሞቻቸውን ላብ በልተው የመጡ በሰላም አይቀበሏቸውም። ሊቢያን ቢሄዱ የትም ቢሄዱ የሰው ሀቅን የሰው ላብን የሚጠየቅ ሰው ነው ያለው። የትም ቦታ ቢሄዱ በሰላም አይኖሯትም። ኔቨር ኤቨር። ኦኬ አሁን ኢላክሽን ስልክ ቁጥር ወንድምሽ የሀብታሙ የአባቱ ስልክ ወንድሜ የአባቱ ማለት ነው። እሺ እንትን ደግሞ ስለዚህ አሁን እናንተ ስለ በሊቢያ ሊወጡ ነው የሚለውን ነገር እርግጠኛ ከሆናችሁ ፎቶአቸውን ለጥፈን ሁላችንም ቪዲዮ ሰርተን የትም ቦታ ላይ መንገድ እንዳያሳልፏቸው መንገር አለብን። የህጉን ደግሞ እኔ ለቅልቦች ደውዬ ግን ተኝቷል። ደውዬ ነበረ፣ ደጋግሜ ደውዬ ነበረ፣ ስልክ አላነሳም። ስለዚህ ዋትሳፕ ላይ ሙሉ ጉዳዩን አስረድቼ አድራሻ ኤቭሪቲንግ ልኬለታለሁኝ። በጠዋት ነው የሚነሳው፣ እንደተነሳ ያመለክትልናል ማለት ነው። ሶ ምንድነው እናንተ እርግጠኛ ከሆናችሁ ቪዲዮ ሰርተን መንገድ ላይ ማንም ሰው እንዳያሳልፋቸው ያያቸው ሰው ሁሉ አሳልፎ ለህግ እንዲሰጣቸው ቪዲዮ መስራት አለብን፣ ፎቶቸውን ለጥፈን። አሁን ያሉት ምን አሁን ያሉት እኔ የምለው ሉል አንድ ሰፈር ነን አላለችም? ቤተሰቦቻችሁ ለምን ቤተሰቦቻቸው ጋር አይሄዱም? አሁን ኖ ሀቡ አንድ ሰፈር ሳይሆን እኔ የእሱ ታላቁ ነኝ። በጣም አንገናኝም። አያቶቹን ቤት ነው እንጂ የማውቀው እኔ አባቱን ምናምን ቤት አላውቀውም። እውነቱን ለመናገር የሀያቶቹን ቤት እኮ ሀያቶቹ ደግሞ የእነሱን ቤት ይጠቁማሉ እኮ። ሞጆ ጦጣ ካምፕ አካባቢ ነው የአያቶቹ ቤት። መኖሪያ ቤታቸውን እንዲህ ዲቴል አላውቀውም፣ ግን ሞጆ ጦጣ ካምፕ እኛ ሰፈር እንዲህ በምልክት ቁጥራቸው ቤተሰቦቻችሁ ሄደው አቤት ማዞሪያ ናቸው። የአባቱ ማዞሪያ ነው፣ መሄድ ይችላሉ፣ ችግር የለውም። ማዞሪያ አካባቢ ነው እኮ ሄደው ቤተሰቦቻችሁ አያቶቻቸው ጋር ጠቁሟቸዋል፣ ችግር የለውም እኮ። እዛ ሄዳችሁ ሰፈር ሄዳችሁ ሰፈራቸው ይሄዱና ቤተሰቦቻችሁ የነከሌ ቤት የት ነው ይበሉ። የነከሌ ቤት የት ነው ሲሉ ቤታቸውን ይጠቁሟቸዋል። ከዛ አያቶቻቸው ደግሞ እነዛን ቤት ይጠቁማሉ። አቤት አቤት ለአያትም አይደል እኮ እንግዲህ ያስሉ እንግዲህ ለቤተሰብ ሆኖ ዞሮ የፈረደባት እናቶች የምትሰቃይ የህዝብ ብር ይዘው ሳይወጡ እነሱ ለእናቶቻቸው ማሰብ ነበረባቸው። አይሽ ባለጌ ልጅ ሁሌም እናቱን አንገት ያስደፋል። በጣም እንዴ እንደቀበረን ይቁጠረው። የኛውማ እንደቀበረን ይቁጠረው። ጌታን ነው የምልሽ። የምር ባለጌ ልጅ የወለደ ወይም ያሳደገ እድሜ ልኩን እንደተሳቀቀ እድሜ ልኩን ፖሊስ ጣቢያ ለፖሊስ ጣቢያ እስር ቤት ለእስር ቤት እንደተንከራተተ የሚያሳዝነው እሱ እኮ ነው። የሚስትየውን አካውንት ልኮልኝ ነበረ ማሚ። እስኪ በሚስትየው አካውንትም ባንክ አካውንት እንትን
አድሬሳቸውን ማግኘት ምስርዬ ሞገስ የሀብታሙስ ሚስት ምስር ነው ስሟ። እኔ ሚስት የለውም እሱ አላገባም። አይዶን ነው አላውቅም። የመኮንንን ነው መሰለኝ ይላከልኝ። የመኮንንን ሚስት አካውንት ነው። ማሜ ኔትወርክ ነበር እንዴ ማሜ? ይታለ ትንሽ ገንዘብ ቢሆን አያደርገውም እንዴ? ትንሽ ገንዘብ ቢሆን ማንም ይማራትን ጥሎ አይሄድም። ለ16000 ድርሃም ደላላ ነው ያገኛሉ ደላሎች። በአንድ ምስኪን ድሃ ስራ ሲያስገቡ 600 ድርሃም ነው የሚያገኙት። ስለዚህ እንዴት ነው ማሚ የላክልኝ የሚስትየው አካውንት የመኮንን ነው አካውንት አውዬ መስታወት የሚለው የመኮንን ሚስት ናት። ላኩልሽም እሷ ቁጥሩ ባንክ አካውንት እኮ ነው የላክልኝ የመኮንን ሚስት። ባንክ አካውንቱ ትክክል ነው። ያው የመኮንን ሚስት ነች። የመኮንን ሚስት ነች። ስልክ ቁጥሯ አለክ? ቁጥሯ የለኝም። አካውንቷ ብቻ ብር አንዳንዴ ሳስገባለት በእሱ አካውንት ነው አስገባልኝ የሚል። ኦኬ ይህ ባንክ አካውንት አንዴ 7 ደረጃን ሳቢ እያለ ነው ከቀድሞ ማለት ነው። አዎ የኢትዮጵያ መታወቂያውም ተልኮልኛል ልኬልሻለሁ። ሀቡ እንዴት አመሻችሁ? ሰላም ወንድሜ አለን። ሰላም ነው። ሉል በደንብ ያውቀዋል። ድምፅህ ታፍኗል ወንድሜ፣ አይሰማም። ሄድፎን ካረካ አውልቀው። ድምፅህ ታፍኗል፣ አይሰማም። አሁን አልሰማም አቡ? አዎ አሁን መጣ ድምፅህ። እሺ ሉል በደንብ ያውቀዋል። በደንብ ያውቀው የለ አብሮ አደግ ጓደኛው ነው። አንድ ሰፈር ናቸው። ቤታቸው የ10 ቤት ምናምን ልዩነት ነው ያለው። ማንን ሀብታሙን ወይስ መኮንንን? ፓፒን ፓፒ ማለት መኮንን ነው ወይስ ሀብታሙ? እኔ በፓስፖርት ስማቸው ነው እየጠሯቸው ያለሁት። ሀብታሙን ነው ፓፒ የሚሉት። ሀብታሙ ነው። ችግር የለም ሰፈራቸው እዛ፣ ችግር የለም ማንም ይወስዳቸዋል። ይሄ በቃ የሚታወቅ ሰፈር ነው። ሌላ ችግር ካለ እኔ ደግመሽ አናግሪኝ። 10 ቤት ነው የሚለያየው እያለ ነው ሉሉ። ለምንድን ነው አሁን ቤተሰቦች 10 ቤት ወይ 5 ቤት? 10 ቤት ወይ 5 ቤት መሀላቸው ላይ ቆይ ሀቡ አንዴ ይኸውልሽ፣ ቤታቸው የ10 ሜትር የ20 ሜትር ልዩነት ነው ያለው በሉል እና በፓፒ መካከል ማለት ነው። ኖ እሱ የኔ ቤት ነው፣ የኔ የማዘር ቤት ነው። እሱ አይደለም ብራዘር። ይኸውልሽ አንድ ነገር ልንገርህ፣ እኔ አያቶቹ ነው አንተ የምትለው
አያቶቹን ቤት ከኛ ቤት ነው የሚኖረው። እዛ አይደል ያደገው? እዛው ነው የሚኖረው። ችግር የለም። እዛ አካባቢ ነው። ማንም ቢጠይቅ ማንም ያሳየዋል። ይሄው ስልክ ቁጥር እኔ ባጭ አይደለም። አብረንም አልተማርንም፣ አብረንም አልተገናኘንም። ግን የሞጆ ልጅ መሆኑን አውቃለሁ። ባይንም የምናውቀው ልጅ ነው እኮ። ቤታችሁ ሰፈር ሄዳችሁ እኮ ቤታቸውን አሳዩን ብትሉ እኮ ያሳያችኋል። ማንም ሰው ያውቀዋል ቤታቸውን፣ ማንም ሰው ያውቀዋል። ማንም ሰው ማሳየት ይችላል። ማለት የልዑል ቤተሰቦች የእሱን አካባቢ በዲቴል ስለሚያውቁ ማስረዳት መጠቆም ይችላሉ። በጣም ጥሩ። ስለዚህ ልዑል ያንተ ቤተሰቦች ለምን አሁን አይሄዱም እነሱ ቤት? ወይ ደግሞ መሽቷል በጣም። ነገ ጠዋት ይሁን ሀቡቴ፣ ነገ ጠዋት አድርግላቸው። እሺ ከይቅርታ ጋር ግን ነገ ጠዋት ይሻላል። አሁን ስለመሸ እናቱ ማራስ ነች ተኝታለች። ገባሽ? እንትን እንዳትል ነገ ጠዋት ይሁን። እሺ በቃ ነገ ጠዋት። እሺ ነገ ጠዋት ያንተ ቤተሰቦች እኮ መሄድ ይችላሉ ቀጥታ እዛ ከደረሱ ችግር የለም። እኔን ያናግሩኝ በዋትሳፕ፣ በቴሌግራም፣ በኢሞ በፈለጉት ነገር እኔ ጠቁማቸዋለሁ። ምንም አያስቸግርም። እዛ አካባቢ ከደረሱ ሀቡ። ኦኬ የቤት ቁጥሩን ምናምን ለእኔ ስላልነገርሽኝ አታውቂውም ብዬ ነው። አንቺ የማታውቂው የቤት ቁጥር ኤግዛክትሊ የወንድምሽ ልጅ የሚኖርበትን ቤት ነው የማታውቂው? የወንድምሽን ቤት እሱ ይኸውልሽ እኛ ጋም ይኖራል፣ ሀያቱ ጋም ይኖራል፣ እዛም ይኖራል፣ ወጥቶም ይኖራል። በቃ እንደ እንትን ነው ልጁ የሚኖረው። ገባሽ? ገባኝ። ቅርብ ስለሆነ እዛም ይኖራል። ብዙ ጊዜ ሀያታችንም ጋር እኛ ጋም ኖረዋል። ብር በማን ነው የሚልከው ሀብታሙ? በራሱ ይመስለኛል። አይዶን ነው አላውቅም። በእናቱም ሊሆን ይችላል። በሰላም እንድታደርስ ስለ ጎረቤት እንጸልይ የሚባለው እውነት ነው። ጎረቤት ሰላም ካልሆነ አንቺም ሰላም አይኖርሽም። ሀቡ ሶሪ አቋረጥኳችሁ እንጂ ትችያለሽ ዛሬ ሀቡ። ለነገ እናድርገው ሰዓት ስለሄደ አሁን እኔ እንጃ ዶንት ቲንክ ሶ ሀቡ። ምክንያቱም ነገ እኔ ብዙ ስራ አለብኝ። አይ ቲንክ ልጅቷም እንደዛ ትሆናለች ብዬ እገምታለሁ። እና እስቲ ጠይቃት ልጅቷን። ነገ ማትችል ከሆነ አሁን እናደርገዋለን። ወይ ደግሞ በቃ ትምጣ፣ ችግር የለውም። ጌም ነው የሚቀርብኝ እንጂ አለው እኮ ላይ ብለን ትምጣ። ነገ በቃ አብረን ጌም እንጫወታለን። የኔ ጌም አቋርጬዋለሁ እኮ ማርያምን። በቃ ፊቷን ሳይ በጣም ነው ያሳዘነችኝ። እና ማርያምን አንጀቴን በላችኝ። ወይኔ ለዛ ብዬ ነው የዛሬ እንዲያውም ፍራግመንት ዛሬ ካልገባው ያው ይገለብጠኛል እና ለፍራግመንቴ ስል ነበር፣ ግን ከአንዲት ከተበደለች እህቴ የኔ ጌም አይበልጥም ወንድሜ። ጥራት በቃ 5 ደቂቃውን ከነሲ ጋር ጨርሽና እስከዛ እኔ ጽፍላታለሁ። በሁለተኛው ስልክ ጨርሰናል። እኔ ኢትዮጵያ ምላሽ እስኪሰጠኝ እየጠበቅኩ ነው። ቅልቦች ተኝቷል። ኤቭሪቲንግ መላክ ያለብኝን ዲቴል ሁሉ ልክ ያለው አድራሻ፣ ስልክ ቁጥር፣ የሌቦቹን ፓስፖርት ኮፒ፣ ፎቶቸውን ደግሞ ፈልጋለሁ። ከፓስፖርት ውጭ ኖርማል ፎቶ ላኩልኝ። ልዑል ፎቶዎቹ አለ፣ በጣም ብዙ አለ። ችግር የለውም። ፊታቸው በደምብ ጥርት ልዑል ላኩልኝ። ልዑል ወይ ማሜ ከሁለት አንዳችሁ ላኩልኝ። ልክልሻለሁ። እዚህ የእንጀራ ገመዱን ይበጥሳል። ጊዜው ነው ጌታ። ልንገርሽ አይደል ማሪ፣ አምሶሪ ስለደረሰብሽ ነገር አዝናለሁ። ማንም ስለማንም አይጠይቅም። እንደ ነገሮች እኔ እናት ስለ ልጄ ልጠይቃችሁ። ልጄ ከሰረቀ ልጄ ነው የሚታሰረው። እኔ ጃጅ አልደረግም። አንቺ አትጨነቂ። እንኳን ተጠየቅሽም እኮ የአሁኑ ስሜቱ ታውቂያለሽ። በጣም ያሳዝናል። እኔም ወንድሜ ቢሆን በጣም አስበታለሁ። ራሳቸውን አስቢ። ጌታን ነው የምልሽ። ምንም በማያውቁት ነገር የሁሉ እንትን ማለት ከባድ ነው በጣም እኮ። ለዛ እኮ ነው አይሽኛውን በሰላም ይኸውልሽ፣ ህግ ከያዘው ይኸውልሽ፣ እኔ ከዚህ በፊት አክርሽ እንደዚህ የሰው ብር በልቶ እዚህ ላይቭ ላይ አውርተን በሰላም ክፈል ብየው እምቢ ብሎ ለቅልቦች አመልክቼ ከታሰረ በኋላ አዳሜ ቪዲዮ ሰራች። ፍትህ ለአክርሽ ይፈታ፣ በሽማግሌ ይለቅ፣ ይታረቅ፣ እናቱ ምስኪና ድሃ እናት አለችው እገሌ ከለመሌ ብለው እኔን ክፉ አደረጉኝ። ከዛ
ቅልቦችን ለምኜ እሱም ይቅርታ ጠይቆ ምናምን ተፈታና ብሩን ከፈለ። ለምኖ ላይቭ ከፍቶ ለምኖ አካውንቱን ቲክቶክ አካውንቱን ሽጦ ከፈለ። መጀመሪያ ህግ ከያዘው በኋላ ከባድ ነው። ህግ ሳይዘው ፍቱ ሲባሉ እምቢ ይሉና ከዛ ከገቡ በኋላ እናቶቻቸውን ያስለቅሳሉ። አሁን እነዚህ ልጆች የሚፈጠረው እንደዚህ አይነት ነው። ከገቡ በኋላ ቤተሰብ ከሚያስለቅሱ አሁኑኑ ሙሉ ብሩን አምነን እንመልሳለን የሚሉ ከሆነ እኔ ራሱ አለቀስኩ። ክስ አይመስረትባቸው። ይሄንን ለወንድምሽ ልትነግሪበት እድል ካለ ነግረሽው ሳይገቡ አግኝቼው ልንገረው። ይሄ ከስር ያለው ሞኬ ነው አይደለ? ሞኬ ነው አይደል? ነበሩ ሁለቱም። ወንድምሽም ገብቶ ነበር ማለት ቃል በሚል አካውንት ወንድምሽ ቃል በሚል አካውንት። ከሰዎች ጋር ደጅ ነበርኩኝ በነገራችን ላይ እንትን ብለው ደውለውልኝ ነው ሀቡ ሊቭ ላይ እንትን ገብተዋል ብለው ደወሉልኝ የሰፈር ልጆች። ከዛ መኪና ውስጥ ኤርፎን አድርጌ እያዳመጥኩን የመጣሁት ወደ ቤት ማለት ነው። ይሄ አሁን ማነው ከኔ ስር ያለው ሞኬ ነው አሁን የተናገረው የነበረው ወጥቷል። ሞቃው መኮንን ነበር የተናገረው። አሁን መኮንን እዚህ ከኔ ስር ያለው አሁን ተናግሮ የወጣው እኮ መኮንን ላይፍ ኢዝ ሾርት መኮንን ነው። ወንድምሽ ሀብታሙ ደግሞ ቃል በሚል አካውንት ነው የገባው። የመኮንን ስልክ አለኝ ደውዬለት ነበር ቀጥታ። ኦኬ እዚህ ጋር ሰጥቶኝ ልኮልኝ በሞዴሬተር እንደውም እሱን ቁጥር ራሱ ማስተላለፍ አለብኝ። እሱ ግን የመንገደኛ ነው የሰው ጠይቄ እኔ እንትን ያልኩልሽ ብሎኛል። እኔ መውጣት እችላለሁ አይደል? አሁን አዎ ፍሬ ጨርሰሻል። እሺ ግን አረጋግጠሽ ቤት እንደምትነግሪኝ ወንድምሽ ጋር ደውለሽ ንገሪኝና ያው አበባ እየላከሽ ነው አስገባች። እሺ አቡዬ አታስብሽ ይለው እባክሽ ዋትሳፕ ላይ መልሽልኝ። አሁን ቮይስ አድርጌልሻለሁ ደጋግሜ። እባክሽ የእህትሽን የቃልዬን ስልክ ቁጥር ላኪልኝ። ቅድም ሀብታሙ ወንድምሽ የገባበትን የቲክቶክ አካውንት ላኪልኝ። የቲክቶክ አካውንቷን ባለቤት ቃልዬን ስልክ ላኪልኝ። ቴንክ ዩ። እሺ በቃ ጨርሰናል። እንጠብቃለን የቀልቦች ከእንቅልፉ እስኪነሳ። እሺ አሁን ሌላ ጉዳይ አለን። እኔ አሁን ቪዲዮ የሰራሁትን ሁላችሁም ሼር ዲዩት ሪፖስት አድርጉትና እነዚህ ሌቦች ከሀገር ሳይወጡ ፕሊዝ እንዳይወጡ ማንም ሰው የትም ቦታ መንገድ ላይ ካያቸው እንዲያስቆማቸውና ብሎ ለፖሊስ እንዲያስይዛቸው ሁላችሁም ኃላፊነት አለባችሁ። የእነዚህ ምስኪን ልጆች ላብ እዩዋቸው እንዴት ሆነው ቅድም ቪዲዮ አብርቶ አይታቸው እንዴት ተጠቅጥቀው አንድ ክፍል ውስጥ እንዳሉ የእነዚህ ምስኪን ወንድሞቻችን ላብ ነውና ሁላችሁም አሁን በዚህ አካውንት ቪዲዮ ፖስት አድርጌያለሁ። ፎቶቸውን ለጥፌ ለህግ አካላት ማንም ሰው መንገድ ላይ ያያቸው አሳልፎ እንዲሰጣቸው የታለ ግቡ ቤቴ ታዩታላችሁ። አሁን እዚሁ ላይቭ ያለንበት አካውንት ላይ ግቡ። አሁን አዲስ ቪዲዮ የለም። ሁላችሁም ሼር ዲዩት ሪፖስት አድርጉት እና የዜግነት ግዴታችሁን ተወጡ። ሰፈር ነኝ አድራሻ ስጡኝ። ኦኬ አድራሻቸው ከመታወቂያው ላይ ነው አንብቤ የምነግርሽ። ከሀብታሙ አበበ መድክን መታወቂያ ላይ አድራሻቸው ዞን ሞጆ ወረዳ ሞጆ ቀበሌ 02 ኦኬ ሞጆ መጋላ ቀበሌ 02 ሉሚ ወረዳ ቀጠና 2 ቴንክ ዩ። በቃ ልውል በዋትሳፕ አሳውቃለሁ። እሺ ቅልቦች ሲነሳ በጣም እናመሰግናለን። ካንተ የሚጠበቀውን ታውቃለህ አይደል? ቤተሰቦች ይሄዱ። እናትህ አቅመ ደካማ ናት ብለካል። አጎትክ፣ አክስትክ፣ ያክስትክ ባል የሆነ ሰው ብቻ የቤተሰብ አካል ተያይዘው ይሄዱ እነሱ ቤትና አድራሻውን ይቀበሉ። ፖሊስ ይዘው ይሄዱ። እሺ አቡዬ፣ እሺ አቡዬ በጣም ነው የምናመሰግነው። እሺ ስሜ እንዲጠራ ፈልጋለሁ። አሁን ማስረጃው የተባለውን ሪከርድ ሁሉ ተይዞ ስሜ እንዲጠራ ፈልጋለሁ። እዚሁ አንቺው ቤት እነሱ በውሸት ነው እኔን ማምለጫ ጊዜ ማመቻቻ ነው ጊዜ መውሰጃ ነው እኔን ያመቻቹኝ ማለት ነው። ስለዚህ ስሜ እንዲጠራ ፈልጋለሁ አቡዬ። እሺ ማሜ እኮ ይኸውልህ አንተም ደግሞ በሰጠሁክ እንትን አድራሻ ሂድና ደግሞ ጠይቅ። ካሜራውን ሲሲቲቪ ያለ ፖሊስ ፋይል ደግሞ ፖሊስ ፋይል አሁን ፖሊስ ፋይል ከከፈቱ ችግር የለውም። ከነሱ ጋር አብረን አልከፈቱም። አብረን ሄደን ችግር የለውም እናጣራለን። ይክፈቱ እነሱ። አዎ ይክፈቱና ከዛም በኋላ
አንተ ስምክ ይጠራልሃል ጉዳዩ ላይ እንደሌለህበት። በቃ ሀውዬ ይኸው በኢንቦክስ ማድረግልሻለሁ። ይኸው ፎሎ ባክ መልሽልኝ። ቆይ ፎሎ ልመልስልህ። ኤኒ ታይም አለው። እሺ ያው መልሽልካለሁ። ፍሬንድ ሆነናል። እሺ እሺ ሀውዬ በቃ እኔ ኤኒ ታይም አለው፣ ችግር የለውም። እኔ ጊዜ መውሰጃ ነው እያመቻቹኝ፣ ለማምለጥ እያመቻቹኝ ነው። በዚህ ጋር እንትን ያሉ ጊዜ ከኔ ጋር ለመውሰድ ጊዜ ለማግኘት ነው። አንድም ማስረጃ እንደማያመጡ 100% እርግጠኛ ነኝ። አንድ ማስረጃ። ምክንያቱም ከነሱ ጋር የነበረኝ ኮንቨርሴሽን ኦልሞስት ከአንድ ወር በላይ ነው። ስለዚህ ያለውን ሞር ደግሞ እያየን እንሄዳለን ጊዜ ስለሚፈታው። አንተም እነሱ ፋይል እንዲከፍቱ አድርግና ከዛ ካሜራውን በዛን ቀን እንዳልተገናኛችሁ አጣራ። በተረፈ ሁሉንም ነገር ጊዜ ይፈታዋል። ንጽህናክንም ስምክንም ይጠራልሃል። እሺ አብዬ በጣም በጣም አመሰግናለሁ። እሺ ወንድሜ አመሰግናለሁ። እሺ ሰው ስም በጣም በጣም እናመሰግናለን። አንቺ ሁሌም እንደዚህ ለሰዎች ትደርሻለሽ እና አንድ ሰው አይደለሽም። ሁሌም እናመሰግናለን አቡዬ። ፈጣሪ እድሜና ጤናሽን ጨምሮ ለልጆችሽ ጥሩ ነገር ይቅጠማቸው፣ ልጆችሽ ጥሩ ነገር ይኖራቸው እና በጣም ነው የምንወድሽ። በ300 ስም ልጆችሽ ምን ያህል ጥሩ እንደሚሆኑ እናውቃለን። አንቺ አንድ ሰው አይደለሽም፣ እናት ነሽ የሁሉም ሰው እና እንወድሻለን በጣም። አሚን። አይዟችሁ። ምንም እንግዲህ መጀመሪያ እነዚህ ልጆች በህግ ይያዙልን ወይ ደግሞ በሰላም ብሩን መመለስ የሚፈልጉ ከሆነ እነሱ ያመኑት አሁን 16,000 32,000 እንመልሳለን። 16,000 ማሜጋ ነው ብለዋል። ያመኑት አሁን 50,000 ድርሃም ነው። እኛ ሙሉን እንዲያምኑና ሙሉን እንዲመልሱ ነው የምንፈልገው። ሙሉን ከመለሱ መታሰር መጉላላት ይቀርላቸዋል። ቢካሉ ደግሞ እንግዲህ በህግ ይጠየቃሉ። ብቻ አይደለም እኛ እዚህ ስንኖር እኛ ብቻ አይደል ብዙ ኢትዮጵያውያን አሉ እንደዚህ የሚበሉ። ቢያንስ እኛ ብንበላ እንኳን እነሱ እንዲበሉ አንፈልግም። ገባሽ? አንቺ ደግሞ ምንም ነገር ማድረግ ስለምትሺ ይሄ ነገር ምንም ተደፈና አይቀርም፣ ግን ቢሆንም ግን ሌላ ሰው እንዲበላ ስለማንፈልግ ነው። እሺ ለሁሉም ነገሩ አሁን የፖስተቱት ቪዲዮ ሁሉም ሼር ዲዩት ሪፖስት አድርጎ ሁሉም ጋር እንዲደርስና እያደረግን ነው። በራሳችን ሁላችንም እናደርጋለን። ኢትዮጵያ ያሉት ጋርም እናስተርጋለን። ችግር የለውም። እሺ ሼር ዲዩት ሪፖስት አድርጉት። እሺ ሁላችሁም እዚህ ውስጥ ያላችሁ ሰዎች ፕሊስ እሺ፣ እነዚህ ልጆች ከሀገር እንዳያመልጡ ማንም መንገደኛ ኡኡ ብሎ እንዲያስይዛቸው፣ ባሉበት የትም ቦታ ቢደበቁ ሰው እንዲይዛቸው ድምፅ እንሁን ለነዚህ ምስኪን ወንድሞቻችን። ለነዚህ ምስኪን 139 ነው እንግዲህ ያሉት እነሱ ወደ 165,000 ድርሃም ነው ይዘው የጠፉት እነዚህ ሁለት ልጆች ሀብታሙና መኮንን። ስለዚህ ለነዚህ ምስኪን ወንድሞቻችን ስንል ላባቸውን ይዘውባቸው ነው የጠፉት። ድምፅ እንሁናቸው። ሁላችሁም ገብታችሁ ሼር ዲዩት ሪፖስት በማድረግ ተባበሩን። እናመሰግናለን። እሺ ወንድሞቼ ነገ እንገናኛለን። እሺ